ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። ባለፉት 2 ሳምንታት የግዞት ሰንሰለት የተሰኘው መጽሐፍ ላይ ከጸሐፊው ጋዜጠኛ ስሜነ ባይፈርስ ጋር ቆይታ ማድረጋችን ይታወሳል። የመጨረሻውን ክፍል ይዘንላችሁ ቀርበናል። ርዕዮት ዓለሙ ነኝ፣ እንድትከታተሉ እንጋብዛለሁ። ስሜነ በድጋሚ ስለተገናኘን በጣም አመሰግናለሁ። ያለፈው ፕሮግራማችንን የተመለከቱ አድማጫችን ሄኖክ አመልጋ የተሰኙ ዋሽንግተን መጽሐፉ የሚገኝበትን ስልክ ቁጥር ብትነግሩን ብለዋልና ከዛ ብንጀምር። ስልክ ቁጥር እንግዲህ ያው እዚሁ ላይ የተመዘገበው ነው። ያው 202316965 202899153 ጁኒፐር ገበያ ጆርጂያ አቬኑ ላይ 7712 ላይ ይገኛል። ሌሎች በእነዚህ ስልክ ቁጥሮች በመደወል ማግኘት ይቻላል። ባጭሩ ይሄ ነው መልሱ። እሺ፣ ከአድማጮች አስተያየት እንጀምራለን። እንግዲህ ክፍል 3 ላይ እንነጋገርበታለን ስለተባባልን አንድ ሁለቱን ለማንሳት ያህል ነው። ሌላ ደግሞ ኢትዮቪው በሚል የሚጽፉ አድማጭ የቀድሞ አባይ ኤፍኤም ባልደረባዬ ስሜነ ሰላም እስኪ ስለ አባይ ኤፍኤም ጠይቂው ብለዋልና እስኪ ምናልባት እሱ ላይ ማንሳት የምትፈልገው ነገር ካለ እኔም ጋር ሳይደርሰኝ አይቀርም ወይም አንቺ ላይ መሰለኝ እና አስተያየት ያየሁት በአንቺ ሊንክ። በጣም አመሰግናለሁ ስለ ጥያቄው። አባይ ኤፍኤም 102.9 በቋሚነት ሳይሆን ሰራ የነበረው አየር ሰዓት ወስጄ በተለይ አርብ ጠዋት ከ4 ሰዓት እስከ 6 ሰዓት መፍትሄው ምንድነው የሚባል ላይቭ ፕሮግራም ነበር። ልክ እንደዚህ እንዳንቺ ምንድነው ማድረገው ስቱዲዮ ውስጥ ለምሳሌ ስለ በተለይ በአብዛኛው አነሳ የነበረው የዚህ አገልግሎት አሰጣጥን የመልካም አስተዳደርን እና እንደዚሁም ደግሞ የምዝበራ የሙስና ጉዳዮችን ነው። ከማነሳው ርዕሰ ጉዳይ ጋር ተያያዥነት ያላቸውን የተቋማት የስራ ኃላፊዎች ስቱዲዮ ጋብዛለሁ። ከዚያ በኋላ ህብረተሰቡ ለመነሻ የሚሆን ሐሳብ እንሰጠዋለን። ያን ተንተርሶ የሚያነሳቸውን ጥያቄዎች፣ አስተያየቶች እዛው ኢንተርቴን እያደረግን የተገኘው እንግዳ መልስ የሚሰጥበትና በተከታታይም ደግሞ አንዳንድ ጊዜ በርካታ የተቋማት የስራ ኃላፊዎች ለምሳሌ ዝም ብሎ እንደ ምሳሌ ብናነሳ የውሃ መስሪያ ቤትን የአዲስ አበባ ውሃና ፍሳሽ ባለስልጣን የተመለከተ ጉዳይ ብናነሳ ብዙ ጊዜ የኛ አመራሮች ከሚዋሿቸው ውሸቶች አንዱ ችግሮቻቸውን ወደ ሌሎች ተቋማት የማሻገር ልምድ በጣም ዳብሯል እዚህ ሀገር ላይና ለምሳሌ የውሃና ፍሳሽ ባለስልጣንን ስትጠሪው ወደ ቴሌ የመወርወር ቴሌውን ስትጠሪው ወደ መብራት የመወርወር እንደዚህ አይነት ሐሳቦች ስለሚነሱ በተከታዩ ሳምንት ደግሞ እንደዚህ አይነት ሐሳብ የተወረወረበትን ተቋም የስራ ኃላፊ ጋብዤ አድማጮች እንደገና ሐሳባቸውን የሚያነሱበት እድል ፈጥራለሁ። ከዚያም መብራት አይደለም ከዚያም ደግሞ በዚህ መንገድ አንዱ ወደ አንዱ ያማሃኝ የሚከተልበት እድል እየሰፋ ሲመጣ ሶስቱንም አንድ ላይ የስራ ኃላፊዎች ስቱዲዮ በመጋበዝ አድማጮች ሐሳባቸውን ጥያቄያቸውን አንስተው መልስ የሚያገኙበትን እድል የሚፈጥር መፍትሄው ምንድነው የተሰኘ ፕሮግራም ነው ይመስለኛል። እሱንም ፕሮግራም በተመሳሳይ እኔ ያልጀመርኩትም ተጀምሮ ነው የቆየኝ። አሁን ሸገር ኤፍኤም ላይ ያለ ይመስለኛል ግርማ ፍሳ የተባለ ጋዜጠኛ ጀምሮት የነበረ መሆኑን እዚያው አካባቢ የሚገኙ ባልደረቦች ያጫውተውኛል። ከዚያ ባሻገር በተመሳሳይ ሰኞ ከ4 ሰዓት እስከ 6 ሰዓት ደግሞ አባይንና ታላቁን የኢትዮጵያ ህዳሴ ግድብ የተመለከተ አጀንዳ ብቻ የማነሳበት ፕሮግራም ነበረኝ። ሁለቱም ፕሮግራሞች ለተቋሙ እንደ ብራንድ የሚታዩ ፕሮግራሞች ናቸው። የተቋሙ የመቋቋም ዓላማም ላይ ከተገለጹት መሰረታዊ ስቴትመንት ኦፍ ዘ ፕሮብሌም የአባይ እና የታላቁ የህዳሴ ግድብን የተመለከተውና መፍትሄው ምንድነው የሚለው ፕሮግራሞች ናቸው። ስለዚህ እነዚህን በሳምንት 2 ቀን በፍሪላንስ እዚያ ተገኝቼ የምሰራበት ሁኔታ የነበረ መሆኑን አስታውሳለሁ። ለ2 ዓመታት ያህል እዚያም በተመሳሳይ ልክ ሌሎቹ ተቋማት ውስጥ ስሰራ የነበራቸው ነገሮችን የተመለከቱት ከግዞት ሰንሰለት ጋር የተያዙ አጀንዳዎች እንደ ሚዲያ አባይ ኤፍኤም 102.9ም የቆመ ቢመስልም እሱም የራሱ ነገርና ሴራ ያለው መሆኑን በጣም እረዳለሁ። በነገራችን ላይ እንዳይበዛ በሚል እንጂ እሱም ኦሬዲ ተጽፎ የተቀመጠ ነውና
በቅጽ 2 የግዞት ሰንሰለት ላይ አባይ ኤፍኤም 102.9ን በተመለከተ ከይዘት ጀምሮ ከባለቤትነትና ከበስተጀርባ ካሉ ጉዳዮች ጋር ከዚህ ከማዕከላዊነት የአሰራር ስርዓት ጋር ከኦነሮቹ ጋር እንደዚሁ ደግሞ በተለየ ትኩረት ተሰጥቷቸው ኢንተርቴን ሲደረጉ ከነበሩ ሐሳቦች ጋር የተያዙትን ጉዳዮች ተተይቦ ያለቀ ነው። በሚቀጥለው መጽሐፍ ላይ ይወጣል። በተወሰነ መልኩ ይሄን መረጃ ከሰጠው የሚበቃ ይመስለኛል። እሺ እንግዲህ አድማጫችን ያው ስፔሲፊክ አድርገው ባያነሱትም ስለ አባይ ኤፍኤም ጠይቂው ነው የሚለው እና ያው ጠይቅ ያለው ተመልሷል እንበልና እንግዲህ ሌሎች ጥያቄዎችን ደግሞ ጊዜ ካገኘን እናነሳቸዋለን። አድማጫችን ፈልጎ የነበረው የሚመስለኝ ስለ ሀጎስ እንዳነሳለት ነው። መጽሐፉ ላይ ከሱ 2 ላይ ተመለከተዋለህ። እርግጠኛ ነኝ እስካሁን ካወራው ትኛዋን ነው ይፈልጋት። ሀጎስና አበባን ነው የሚፈልጋቸው። ሀጎስና አበባን የሚቀጥለው ህትመት ላይ ታገኛቸዋለህ በዩ። እንግዲህ እየሰሙ ነው ብዬ ተስፋ አደርጋለሁኝና ሰፋ ባለመልኩ ቅጽ 2 ላይ የሚገኝ ይሆናል እንግዲህ የአባይ ኤፍኤም ጉዳይ። እንደው ግን እንደዚህ አሁን በዝርዝር የሰራህባቸውን ያለፍክባቸውን ነገሮች ለመጻፍ ባለፈው በተወሰነ መልኩ አንስቼልህ ነበርና የትኛው ነው የሚያመዝነው? የሆነ ጊዜ ላይ መጽሐፍ ይሆናሉ የሚለው ስሜት ነው? ጀስት ያየኸውን ነገር ዲያሪ የመያዙ ፍላጎት ነው? የትኛው ነገር ነው የሚያመዝነው? ለምሳሌ እንደዚህ የጠየቅኩ አሁን በጣም ታዛቢ ሆነው እያንዳንዱን ነገር እያንዳንዱን ግንኙነት እያንዳንዱን ነገር በቃ ይሄ መጽሐፍ ስለማድረግ እያሰቡ የሚኖሩ ሰዎች አሉ። በተለይም ያው ራሳቸውን ስህተት ግን ሳያወጡ የሌሎችን የተቋማትን ምናምን የሚሉትን ማለት ነውና ያንተ መጽሐፍ ላይ ባለፈውም እንደተጠቀስኩት ራስህን ጭምር የተሳተፍክባቸው ልክ ያልሆኑ ነገሮች የሰራቸው ልክ ያልሆኑ ነገሮች ነው የምትገልጸው። በዛ አይነት መልኩ ለማመሳሰል አይደለም። ነገር ግን ይሄኛው ነገር ግን ይመሳሰል ይሆን ወይ ይላለውኝ ማለት ቆይ ይሄን ነገር መጽሐፍ አደርገዋለሁ ስለዚህ ንቁ ሆኜ ልኖር ብለህ ነው የኖርከው ወይስ ደግሞ ስለምትወድ መጽሐፍ የጻፍከው ነገር እዚህ ደረሰ? በጣም ጥሩ ጥያቄ ነው። ምን መሰለሽ አሁንም እኔ ሁሉ ጊዜም ማስታወሻ ይዛለው ገጠመኞችን እንደገናም በተለይ የዚህ ከ2008 ዓመተ ምህረት ጀምሮ ያው አባይ ኤፍኤም በተመሳሳይ በዚያ ሰዓት አካባቢ ላይ ነውና የሰራሁት ነገሮች ሁሉ ያለ ምክንያት አይሆኑምና በየርኩበት አጋጣሚ አሁን እንደ ሚዲያ ብቻ አይደለም የሚገርምሽ በተለያዩ የዚህ ማህበራዊ ህይወቶችን በማስተናገድባቸው ቦታዎች ላይ ጭምር የሚከናወኑ ያንዳንዷ ጉዳዮች በተለይ እንደ መንግስት የሚወረወሩት አጀንዳዎች በጣም ተያያዥነት ያላቸውና በአገራችን ፖለቲካል ኢኮኖሚ ላይ ሚናቸው ከፍ ያለ እንደሆነ በአንድ ወቅት ምናምንቴ ነው አይረቤ ነው ብዬ የዘለልኳቸው ጉዳዮች በኋላ ላይ ሆነው ስመለከታቸውና ለምክንያት የተወረወሩ አጀንዳዎች እንደነበሩ ስረዳ ምናምንቴ የሚባል ነገር እንደሌለና እያንዳንዱን ነጥብ በራሴ አንግል ያያየው መዝግቦ ማስቀመጡ ነገ ተመሳሳይ አጀንዳ በሚነሳ ሰዓት ላይ ነገሮችን ለመጻፍ ብዬ ብቻ ሳይሆን ነገሮችን የማይበትን መንገድ ለማስተካከል ጋዜጠኛ እንደመሆኔ መጠን ቅኝቴን መነሻዬን በተሰጠኝ አጀንዳ ላይ ለሥራ ባሰብኩት ስራ ላይ እዚያ ጋር አይረቤነሽ ብዬ የተውኳት ነገር ጠቃሚነቷን በተለያየ መልኩ ስለተረዳው እያንዳንዱን ነገር መዝግቦ የማስቀመጥና የትኩረት አቅጣጫዬንም ከኋላ የመጀመር ነገሮችን የማይበትን አንግል የማስተካከል ሁኔታ ውስጥ ስገባ ስለዚህ መዝለል የሌለብኝ ነጥቦችን መዝለል እንደሌለብኝ በመገንዘብ ዛሬም ድረስ እኔ ዛሬም በራሱ ዛሬ ከትናንት ወዲያ በዚህ ከሚዲያ ጋር ተያይዞ እኔና አንቺ ካወራን በኋላ እንኳን ምናልባትም እኔና አንቺ ያወራነውን አጀንዳም ተከትሎ የሆኑ ነገሮች አሉ። እነሱን ነገሮች ሁሉ ጊዜ መዝግቤ ያስቀምጣለሁ። መጻፍ ያለበት ይጻፋል። ለመጻፍ የማይውል ደግሞ ብዙ ጉዳይ አለ። አሁን ቀደም ሲል እንግዲህ እንደተነጋገርነው የግዞት ሰንሰለት ላይ በተለይ ከዚህ ከሚዲያ ጋር ተያይዞ የወጡት አካላት የተወሰነ ምዕራፍ ነው እንዲያውም ትንሽ ናቸው። እንደ ነፃ ሐሳብ ደግሞ ከ600 በላይ የሆኑ እንግዶች ነው የተስተናገዱበት። እነዚህ እንግዶች ደግሞ ግዙፍ ናቸው።
ለምሳሌ መንግስትን የስራ እንደ መንግስት የስራ ኃላፊነታቸው በተሿሚነት የተመደቡ ሰዎችን እዚህ መጽሐፍ ላይ አነሳው አይመስለኝም። ከነሱም ጋር ተያይዞ ቢሮክራሲ ውስጥ ብዙ ገጠመኞች አሉኝ። መጽሐፍ ባለበት ሰዓት ላይ እንደ አውዱ እንደ ኮንቴክስቱ ከመጽሐፉ አንዳች ነገር ማህበረሰቡ አንባቢው ማትረፍ የሚችል ከሆነ ይጻፋል። ማትረፍ የማይችልባቸው ጉዳዮች ሲሆኑ ደግሞ ይተዋሉ ማለት ግን ተቀመጡ ማለት ግን በእኔ የእያንዳንዱ የስራ እንቅስቃሴ ላይ ፋይዳ ስላላቸው መለስ ብዬ እነሱን የማየት የማገላበጥና ስለምን ያ ጉዳይ ተነሳ ስለምን እንደዚህ አይነት ነገር ሲነገር ነበር የሚሉትን ነገሮች ታሳቢ ያደረገ ፍለጋና ፍተሻ አድርጌ ወደ ቀጣይ ፕሮግራሞች ለመሄድ ስለሚመቸኝ ነው። እና ማስታወሻ የመያዝ ልምዱ በፊትም አለኝ። እኔ በጣም ማስታወሰው 7ኛ ክፍል ሆኜ እኔ በጣም ከማዳምጣቸው የሬዲዮ ፕሮግራሞች ቅዳሜ ዕለት ለወጣቶችና መዝናኛ የሚባል ፕሮግራም አለ ከቀኑ 7 ሰዓት እስከ 11 ሰዓት። ከዚያ ቅዳሜ ምሽት ደግሞ የኪነ ጥበባት ምንድነው የሚል ነገር ዳንኤል የሚባል ልጅ ነው ትዝ ይለኛል የሚያዘጋጀውና ያን ጊዜ የማስታወሻ ያያስኩኝ ነበር ማዳምጠውና ያን ጊዜ ያስኩት ማስታወሻ ስለ እውነት ለመናገር ዝም ብሎ ለመታበይ ሳይሆን አለሚታው ያን ጊዜም እንደሱ አይነት ልምዱ ስለነበረ ነውና በእያንዳንዱ ገጠመኝ ላይ እንደዚህ ምሳሌ ሆኖ ላነሳው የምችለው አሁን መነሻ ሐሳብ አለ። ዞሮ ዞሮ ዕውቀት ማለት ያን ጉዳይ አውቆ መገኘት ብቻ ሳይሆን ያ ጉዳይ ያለበትን ቦታ አውቆ መገኘት ነው። ስለዚህ መነሻ ያለው ሰው ደግሞ ቶሎ ጉግልም ለማድረግ ይሁን የሚጠይቀውንም ሰው ለማወቅ ወይም ደግሞ ስለዛ ጉዳይ ባለቤቱን ቶሎ ተረድቶ ማብራሪያ ለመጠየቅም ስለሚመች ማስታወሻ መያዝ ጠቃሚ ነው የሚል አስተሳሰብም አመለካከትም በተጨባጭም በህይወቴ ላይ ትርጉም ያለው ሆኖ ስላገኘሁት ማስታወሻ መያዝን የመሰለ ነገር የለም። ካለ መያዝ ደግሞ ጥሩ ነው። ምናልባት አንዳንድ ጊዜም ገጠመኛችንን ወይም ደግሞ ያየነውን ነገር ማስታወሻ ላይ በመናሰፍርበት ሰዓት ወደ ሌላ ንባብና ወደ ተጨማሪ ፍለጋም እንዲህ ያሸጋግረናልና ከጻፍነው ባሻገር የሆነ ውሏችንን የሚያሳምርልን ስርዓትና መርህ ነው ያስባል። እንደው ይሄንን ጉዳይ ስታነሳ የማስታወሻ አያያዝን ጉዳይ እንግዲህ በዚህ መጽሐፍ ውስጥ ያው ማስታወሻ ባትይዝ ኖሮ ሊጻፉ የማይችሉ ጉዳዮች ነበሩ። ምክንያቱም እንደዚሁ ማስታወስ አንዳንድ የቀን የዝርዝር ሁኔታዎች እንደዛና ከዛም አንፃር ትልቅ ጠቀሜታ ይኖረዋል። አሁን ደግሞ በተለይ በየቀኑ አይደለ አጀንዳ የሚደራረበውና አንዱን የሚጫነው። ስለዚህ እንደሱ አይነቱ ልማድ ጥሩ ነው። በሌላ በኩል ግን ሰዎች አንተን በትልቅ ጥንቃቄ እንዲቀርቡ ራሳቸውን እንዳይሆኑ የሚያደርግስ ነገር አይኖረውም? እንደዚህ አይነቱ ነገር እኔንም ሊጽፈኝ ነው ነገር ያንዳንዱን ነገር እንግዲህ ወደ እንዲህ አይነት ነገር የመለወጥ ልምድ አለ አይነት ስጋትስ አላየህም? ስለዚህ እንደውም ጥሩ አጋጣሚ ማለት ነው። አሁን ሰሞኑን ሰርግ ላይ ነበርኩኝ። እንደው ቢሰሙትም ደስ ይለኛል በዚሁ አጋጣሚ እና በጣም ትልቅ ናቸው፣ በጣም የተከበሩ ናቸው። የሙሽሪት አባት ምናልባትም ሐዋሳ ላይ በእንግሊዘኛ ትምህርት ሃይ ስኩል ላይ ይመስለኛል በእኛ ባች ወይም በእኛ እድሜ ያሉ ልጆች እሳቸው ያላስተማሯቸው ሰዎች አሉ ብዬ አልገምትም። ምክንያቱም ሄጄ ስለማመዳቸው የሙሽራው ሽማግሌ ስለነበርኩኝ በደንብ አስተውያለሁ የሰውየውን ግዝፈት ኢኔሴንስ በፊዚካሊ ሳይሆን በአስተሳሰብና በቅቡልነት ደረጃቸው በጣም የላቁ የተመሰገኑ በጣም ሃይማኖተኛ ማህበራዊ ህይወታቸው ሰፊ የሆኑ ሰው ናቸውና ከዛ አምና ነበረ ሽምግልና የነበረው። ከዛ አሁን በቀደም በ18 ጥር 18 ምናልባትም ልታቂው ትችያለሽ፣ ጓደኛዬ ነው፣ ጋዜጠኛ የነበረ ልጅ ነው፣ እንዳልካቸው ግርማ የሚባል ሰው ምታቂ ከሆነ እሱ ነውና ሙሽራው። ከዛ የሰርጉ ዕለት በቃ በመገኘቴ ደስ ብሏቸዋል ምናምን ማለት ነው። ከመቀመጫቸው ተነስተው መተው ሲሙኝ ጓደኞቼ ያሉ አጠገቤና አረንጓዴ ቢጫ ቀይ ጥለት ያለው ምጥ ያለ በቃ እስከ ኮፍያቸው ምናምን የሆነ አፄ ምኒልክን መስለው አይነት ነገር ነው አለባበሳቸው። እና ከዛ የሳምባቸው ሳይበና ምናምን ብዬ ለካስ እኔ ዝም ብሎ በቃ ያው አንገቴን ዝቅ ማድረጌ ነው። ለካስ አይኔ እንትኑ ላይ አርፏል ማለት ነው፣ ጥለቱ ላይ ጻፈው። ደግሞ ይሄንን
የሆነ እንደመጣሁ ብለው ነው ጓደኞቼ በጣም የሳቁትን አስታውሳለሁና የሰሞኑን ዞሮ ዞሮ ግን ወደ ቁም ነገሩ ስንመለስ ከመስጋት ይልቅ ሊጻፍ የሚችል ቁም ነገር አድርጎ መዋል እኮ ነው መጻፍን የሚሰጋ ሰው ስለዚህ ከስጋቱ በስተጀርባ ውሸትና ድርባይነት አለ ማለት ነው ስለዚህ እያንዳንዱ ሰው በሚናገረው ነገር ላይ ሙሉ እምነት ካለውና አይ ብቻ አይደለም በነገራችን ላይ አንዱ እሱ ነው ግን ብቻ አይደለም ለምሳሌ የተለያዩ አጋጣሚዎች እንደ ጓደኛ እንደ ቤተሰብ ምናምን የምታሳልፋቸው ሰዎች ካንተ ጋር በመሆናቸው ነፃ ሆነው ባለህ ቅርበት የሚሆኑት የሚናገሩት ምናምን ነገር ይኖራል አይደለ ያንን ያ ነፃነት የሆነ አይነት አንዳች መጥፎ ነገር ስላለባቸው ሳይሆን በተለያየ ሰርክል በስሞል ሰርክል የሚቀርና ወደ ሁሉ ነገር ወደ ፐብሊክ እንዳይወጣ መፈለግ አለ አይደለ ያ ማለት የሆነ ድክመት ምናምን መኖር ማለት አይደል ያን አይነቱን ጥንቃቄስ የሚፈጥር አይነት እሱም ምን ትላለህ ነገራችን ላይ አውዱ ይለያያል ልክ ነሽ በጣም አንደርስታንድ አደርጋለሁ ይሄንን ለምሳሌ አንድ ጊዜ ለመጻፍም ስትፈልጊ እነሱን ሸፍነሽ ሐሳቡን ብቻ ወስደሽ የምትጽፊበት እድል አለ ሁለተኛ አስፈቅደሽ የምትጽፊበት ያሰራር ስርዓት አለ ሶስተኛ እንደ አውዱ ነው ለምሳሌ በመዝናኛ ቦታዎች ላይና እንደዚህ ለዚህ ተግባር መዋል በሌለበት ኮንዲሽን ላይ የነበሩ ሰዎችን ከመሬት ተነስተሽ ገሌ እንዲህ ነው ብለሽም አትጽፊም እየተጻፈ ያየን ስለሆነ እኮ ነው ለምጠይቀ ያው የሚጻፉ ጉዳዮች እኔ በመርህ አምናለሁ ስለዚህ ከመርህ ጋር አያይዤ ነው ለምሳሌ ሰዎች ያሉበትን አውድ መነሻ አድርጌ ነው ለምሳሌ አንድ ጊዜ ዝም ብሎ በደስታ ውስጥ ሆነሽ የምታደርጋቸው ነገሮች ሲሪየስሊ ደግሞ ተለማምደሹ የሁል ጊዜ አቋምሽ እኔ አሁን እዚህ መጽሐፍ ላይ ሰዎችን ለምሳሌ ሳነሳ የአንድ ቀን ባህሪውን መሰረት አድርጌ አላነሳም ገብቶሻል አይደል በተደጋጋሚ የምታስተውዩኝ ነው በቃ አሁን ሁሴንን እዛ ላይ ስታዩ ሁሴን ነው ሁሴንን በዛ በነገርኩሽ መልክ ቀልድ የሚመስሉ ነገሮችን በቁም ነገሩም ላይ በምኑም ላይ በቤት ውስጥም በአደባባይም ተመሳሳይ የሆነውን እንትን ነው የምታነሹና በተቻለ መጠን ዋናው ነገር ኢንቴንሽኔ ስነሳ ስጽፍ ምንስል ሰዎችን ለማሳቀቅ ወይም ደግሞ ለማሳጣት ሳይሆን ማስተማር የሚችል አጀንዳ ካላቸው በሱ ሌቭል ስለሆነ ምናልባት እስካሁን ይሄ አልገጠመኝም ግን እንትኑን እረዳለሁ ጥያቄሽን ልክ ነው ዝም ብሎ የተገኘውን ሁሉ አንስቶ ስለሚጽፍ የሚል ሽሽት ውስጥ ይገባል ግን እስካሁን ባለኝ አጋጣሚ ብዙዎቹን ለመጽሐፍ ብዬ አይደለም የምጽፈው ወይም ፈልጊያቸው አይደለም ስላጋጠሙኝና በጣም የተደጋገሙ ድርጊቶችና ባህሪ ሆነው ሳገኛቸው ካልሆነ በስተቀር ፈልጌ ገሌ ምናምን የሚለው እንትኑ ስለሌለኝ በእንደዚህ ደረጃ ሰዎች ይሰጋሉ ያስባሉ ይሄ አላስብም ግን ቢያስቡም ሊገርመኝም አይገባም ግን ሊያስቡ የሚችሉ ሰዎች ኢንቴንሽንን ተረድተው በዚያ ደረጃ ራሳቸውን ነፃ ያደርጉ ደስ ይለኛል እሺ ወደ ነፃ ሐሳብ ደግሞ እንምጣና ቅድም አባይ ኤፍኤም ላይ ያልከው ነበር የተጀመረ ፕሮግራም እንደሆነ መስራት የጀመርከው ግን ያው ተሰራበት የነበረው ደግሞ ደረጃ አለ ነፃ ሐሳብም ላይ በተመሳሳይ የትኛውም ተመልካች እንደሚገነዘበው ነፃ ሐሳብ የኔ ሳይሆን የተቋሙ ይልቁንም ከኔ በስተጀርባ ያሉ ኃላፊዎች ጭምርም ነውና ነፃ ሐሳብ በፈጠረልኝ ዕውቅና በተገኘሁባቸው መድረኮች ላይ ሁሉ ዋልታን ሳላነሳና የመጀመሪያውን ዕውቅና ለዋልታ ሳልሰጥ የቀረውበትን አጋጣሚ አላስታውስም ትላለና እንግዲህ ከ5 ዓመታት በላይ ነው የሰራህበት ነፃ ሐሳብ ሲባል ያው ስሜነ የሚለው ስም ነው የሚመጣውና ዋልታም እንግዲህ መታየት ከጀመረባቸው ምክንያቶች በዋናነት ብዬ የማስበውም እንደዚሁ ነፃ ሐሳብ ነውና ነፃ ሐሳብ ጋር ስትሄድ ይሄንን ጠብቀህ ነበር በዚህ መልኩ ልገለጥ እችላለሁኝ የሚል ጥበቃ ነበረ ዝግጅት ነበረ የሄድኩበትም ምክንያት ዋልታ በጣም የሚገርም ነው ወይም የጀመርኩበት እኔ ነፃ ሐሳብን እንደ ነፃ ሐሳብ ከመስራቴ በፊት ፕሮግራሙን የቀረጹት በኋላ ያው ስሰማ ተተካ በቀለና አብዩ አፋሪስ ናቸው ማን ነው አሁን ዶቼ ቬለ ያለ ልጅ ታምራት ድንሳ እየሰራው ነው የጠበቀኝ እኔ ሄድኩት በነገራችን ላይ ለሌላ ጉዳይ ነበር ዋልታ
ተተካ በቀለ እንግዲህ እዚህ መጽሐፍ ላይ እንደተመለከትሽው ሬዲዮ ፋና ሆነን አለቃችን ነበር፣ መምሪያ ኃላፊ ነበር፣ የፕሮግራሞች መምሪያ ኃላፊ ነበር፣ የብሩክ አለቃ ማለት ነው፣ የበላይ አለቃ ነው። በሱና በባዕዴን እኛ ደግሞ እንተዋወቃለን። የባዕዴንም ከፍተኛ አመራር ከነበሩት ውስጥ አንዱ ነውና ከዚያ በሆነ አጋጣሚ ለሆነ ጉዳይ ፈልጎኝ ይሁን ፈልጌው ይሁን ብቻ እሱ ጋር ቢሮ መሄድ ነበረብኝ እና ተቀጣጥረን ቢሮ ሄድኩኝ። ስለ መፍትሄው ምንድነው አነሳንና እንዲህ ስንል እኛም እኮ እንደሱ አይነት ነገር አስበን ነፃ ሐሳብ የሚል ነገር ጀምረን ነበረ። ነገር ግን ከፍ ባለ ደረጃ ውይይት ሆኖብን ቀረ። እንደዚህ ሞገት የሚያረግ ቢሆንና የተመልካችንም ቀልብ የሚስብ እንደዚሁም ደግሞ አሁን ያው በዚህ የለውጡ ዋዜማ ላይ ስለነበረ አሁን ያሉትን ችግሮችም ሂስ ለመስጠት በሚያስችል ደረጃውን ከፍ ማድረግ ቢቻል አሪፍ ነውና እስኪ እንደው ብትሞክረው ምናምን የሚል ነገር ተነሳና እስቲ ብዬ ሳልቀጠር ነው የመጀመሪያውን ወይም ሁለት ቀረጻዎችን ሳልቀረጽ ነው በነገር ሳልቀጠር ነው ሁለት ሰዎችን ቃለ ምልልስ አየር ላይ እንዲሉ ነው። ከዚያ በዛው ሲመለከቱትና በጣም ከተመልካቾችም የሆነ ግርግር አይነት ሲፈጠርና ትኩረት እንደሳበ ሲያቁ ፕሊዝ በቃ በዚሁ መቀጠል አለብን መፍትሄው ምንድነው በሚል እንትን ተግባብተን ምናልባትም ሳይቀጠሩ ስራ የጀመረ ሰው ከሚባሉት ውስጥ አንዱ በመሆኑ እድሉ የተፈጠረልኝ ነፃ ሐሳብ ነው። በዚህ መንገድ ነው ነፃ ሐሳብ የተጀመረው። ከዚያ በኋላ ደግሞ በጣም እየጎለበተ ሄዶ የነሱም ሐሳብ ላዩ ላይ እየዳበረ ሄዶ ከዚያ ራሱ አየር ላይ ታውቂዋለሽ አለቆች በተቀያየሩ ቁጥር ባለቆች ነፃነትና አደርባይነት ልክ ነፃ ሐሳብም ከፍ ዝቅ ሲል የምትመለከቱው በሚመጡትና በሚሄዱት አለቆች አመለካከት የዚህ የአደርባይነት ልክና በሚሰጡት የነፃነት ልክ እንደዚሁም ደግሞ ባላቸው የምንድነው ኮንፊደንስ ልክ ነው። እንደዚህ ሲወጣ አየር ላይ ያስታውቃል በራሱ ስሜነና ነፃ ሐሳብ ሲጨናነቁና ትንሽ ከፈት ሲሉ ከጀርባቸው ከፍ ዝቅ የሚሉ አመራሮች እንዳሉ መገንዘብ ይቻላልና ብዙ ጊዜ ተመልካቾች አንዳንዶቹ ሆን ብለው ይሁን አላቅም አንዳንዶቹም ደግሞ ያቃሉ ምትያቸውም ሰዎችም በተመሳሳይ ልክ ስሜነን እንደ ባለቤት ቆጥረው እንዲያርገው እንትናና ናገረው በዚያ አውጣው በዚያ ወርደው እንዲ ብሎ እንዴት አይጠይቀውም ይላሉ። ግን ዝም ብሎ አየር ላይ እኮ ያስታውቃል የቱ ጋር የታሰ አንዳንድ ጊዜ ሲቆርጡ አደርባይነት ክፋቱ ምን ይሆን መሰለሽ አንቺ ማስተውለሽ ከሆነ ያልጠየቁትን ሰውየው ሲመልስ አየር ላይ ይውላል። ዛት ሚንስ የተጠየቀው ነገር አለ ማለት ነው ይኸውልሽ። ከዛ ደግሞ የሆነውን ነገር እኔም ደግሞ ጠይቄው ሰውየው መልስ ሳይሰጥ የሆነውን ደግሞ ትፍ ያረጉታልና ወይም በቃ ስትዘነጥሉ እንዳል ወይ ማስቀረት ወይም ጥያቄውንም እንዳለ ሰውየውንም ላለማሳነስ ተቋሙንም ላለማሳፈር በሱ መንገድ ስላቸውም አይሰሙምና አንዳንድ ጊዜ ቸኩሎ ብቻ አለቆቻቸውን ለማስደሰት የሆነው ነገሩን ክትክት አርገው አንድ ጊዜ ማን ነበር እንደው በጣም የሚገርምሽ አንድ ጥያቄ ነው ሳልጠይቀው እስቲ እግዚአብሔር ያሳይሽ 27 ደቂቃ ሙሉ ሰው መልስ ያወራልሻል 27 ደቂቃ ሙሉ መልሱን ያወራ ሰው አለ። በመሃል ላይ እንግዲህ 1 5 6 7 የሚሆን ጥያቄ የለም ማለት ነውና እኔ ሰውየው ብዙ ያወራል ተብሏል ሰውየውም ጭምር ነው ይሄን የተወቀሰው ሰውየው ይወቀሳል። ግን ይሄንን ደግሞ መንቃት መቻል አለብን። ስለዚህ ነፃ ሐሳብን እንደወደ ኋላ መለስ ብለው የሚረዱ ተመልካቾች እንዳለቆቻችን ማንነት ከፍና ዝቅ ሲሉ የነበረ መሆኑን በዚህ አጋጣሚ እንዲረዱ ነው። ከዚያ ባሻገር ከኔ በስተጀርባ ማት ኃይል አለ። ነፃ ሐሳብ ከመቅረቡ በፊት ገሌ የሚባለው ሰው በዚህ ሰዓት ለምን አስፈለገ የሚለው ጥያቄ ልክ ነው ኢንፕሪንሲፕል ተገቢም ነው ያምናለው። ምክንያቱም ምን ያተርፋል ለማህበረሰቡ የሚለው ነገር ሰሞንኛ የሆነው አጀንዳ ይሄ ነው ወይስ መቅደም አለበት የሚለውን ታሳቢ አርገሽ ሰውየውን በመምረጥ ደረጃ ላይ ተሳትፎ ሊኖር ይገባል። ነገር ግን ሰውየውን ከሐሳቡ ባሻገር ሄደሽ ደግሞ ብሄሩን ወይም ማንነቱን መሰረት ያደረገ ሚዛን ላይ ደግሞ ለመስፈር ስትሞክሪ እዛ ጋር ስተቱ ይመጣል። ከጉዳዩ ጋር ቀጥተኛ ተያያዥነት ያለው ሰው መሆኑ እስከተረጋገጠ ድረስ ማንንም ይሁን ማን ሊቀርብ ሲገባ ገና ለገና በዚያ ሰሞን የሆነው ብሄር ወይ የሆነው ሃይማኖት
የሆነ አጀንዳ ስላስነሳ ብቻ ጉዳዩ የሚመለከተው አካል ብሔሩና ሃይማኖቱ ያን አጀንዳ ካስነሳው ኃይል ጋር ተጣብቆ ሲገኝ ያን ሰውዬ ከተጋበዘ በኋላ ሊያውም አንዳንድ ጊዜ ከተጋበዘና ምናልባትም እየመጣ እንዳይመጣ ንገረው እስከመባል የሚደርስ ክልከላ ሁሉ ገጥሞኝ ያውቃልና ይሄ ተገቢነት የሌለውና በዚህ ልክ ከጀርባ አነፍናፊ ኃይሎች መኖራቸውን መገንዘብ ተገቢ ነው። ከተቀረጸ በኋላም በተመሳሳይ እንደዚሁ ኤዲቲንግም ሲሰራ በተመሳሳይ ከበስተጀርባ ማአት ኃይሎችና ማአት እጅ ያለበት መሆኑን መገንዘብ ይገባል። ከዚያ ባሻገር ይብን ቀረጻ ላይ ሳለን ከዳይሬክተሮቹም ጋር ተያይዞ ሊሆን ይችላል ከምን እንደሆነ አይታወቅም። ለሆነው ኃይል ደግሞ ገሌን ጠይቄው ገና አየር ላይ ሳይውል ይቆረጥ አይቆረጥ ገና ሳይታወቅ መረጃ የሚያቀብሉና የዚህኛው ተፋላሚ የሆነው ኃይል ደግሞ ደውሎ ከገሌ ጋር ተነጋገራችሁ አይደል እንደዚህ ብለ ጠየቅከው ወይ ምናምን ደግሞ ብሎም የሚያነሳልሽ አካል አለ እና በጣም ብዙ ነው ከበባ ያለበት ፕሮግራም መሆኑን አስታውሳለሁ። በብዙ ጫና ውስጥ የሚሰራ ስራ መሆኑን አስታውሳለሁና የሰዎች መረዳት በዚህ ልክ እንዲሆን ነው እንደው መንገር የምፈልገው። እዚህ ላይ ከምታነሳቸው በመጽሐፍ ውስጥ ሐሳቦች ውስጥ የተወሰኑ እንደ ምሳሌ እንዲሆን ነው የዚህ ዳይሬክተሮቹን እና አንድ ቀን ዛዲግ አብራሪ እየጠየቅኩት ነው እና ዛዲግን ጠይቄው ጨረስ ወጣ ማለት ነው። አሁን የዚህ ከለውጡ ማግስት ማለት ነው ህወሓት እዛው ነው ምናምን ዛዲግ ብልጽግናው ነው። ከዛ ዛዲግ በጣም በእርግጠኛ ነኝ የሆነ 100 ሜትር ምናምን መሄዱን እጠራጠራለሁ። ወዲያው ስልክ ይጮህ ብድግ ሳርገው ሌላ ስልክ ነው ሴቭ ያልተደረገ ጌቾ ነኝ አለ። ጌታቸው ረዳ እኮ ነው ጎረምሳው የትኛው ፓርቲ አባል ነኝ አለ አይለኝም። ሮለት ነው ወዲያው ከመቼው እኔ አይደል ነው ሊጠይቀው ይሄን ተገቢ ነው ብሎ አስቦ ይሁን ምን አላውቅምና ዛዲግ ያኔ ህወሓትም ያልሆነበት የማን ብልጽግና አባል ነኝ ሊል እንደሚችል በመገመት ማለት ነው። ከነዚህም ጋር ማን ወጣቱ ልጅ ነው የትግራይ ብልጽግና የሚባል ነገር ሲመራ የነበረ አንድ ልጅ ነበር ልዑል መኮንን ነው ምናምን የሚባል እና የትኛው ሆኖ ይሆን የሚለው አሳስቦታል ወይም መረጃ ሹልኩሎታል። ፍጥነቱ እኮ ነው ምልሽ ጉሩምሳ የትኛው ፓርቲ አባል ነኝ አለ። ግን የመረጃ እንዳልደረሰው ብትገምቹ መጠየቄን ብቻ እንጂ ቀጥታ ትርጉሙን እንዳልደረሰው ምታቂው የየትኛው ፓርቲ አባል ነኝ እንዳለኝ መልሱን አላወቀም። ስለዚህ ከዚህ ከኛው ጋር መረጃ አጭር ነው እስከ መረጃው ከኛ ጋር ሹልኩለት ቢሆን እስከ መልሱ ያውቀው ነበር እኔንም ወደ መጠየቅ አይገባም። ግን ዛዲግን አንግሎታል ሆነ አጭር አይደለ ያልከኝ ገና 100 ሜትር ስልክ ሆነ ሊደርሰው አይችልም። ያው አደረጉ ኢንተርቪው የሚለው ነው እንጂ አደረጉ ኢንተርቪው ብቻ ነው ያለው። ከዛ እንደሱ አይነትም ነገር አለና በጣም የሚገርም የተወሳሰበ በጣም በጥንቃቄ እንትምትው ነውና ይሄ የተቋመም ክብር ነው የጋዜጠኝነትም መርህ ነው የማን ነው የእንግዳይም ሞገስና ክብር ነው የኤዲቶሪያልም ፖሊሲንም የምትጻረሪበት ነው። ምክንያቱም ኤዲቶሪያል ፖሊሲው በፈለገው አግባብ ምናልባት ይሄን ጉዳይ ከዚያ ላይ አንስቶ አውልቆ ሊጥለው ይችላል ላያስተላልፈው ይችላል። ገብቶሻል አስቀድመሽ ይሄን መናገር ለሌሎች ሚዲያዎችም ሰለባ ማድረግና ሌሎች የፖለቲካ ኃይሎች አትራፊ የሚሆኑበትን እድል መፍጠር ነው። ስለዚህ ታማኝ ሆነሽ ስራሽን ስትሰሪ እንደዚህ ነው። እኔም ምልሽ ሁለቱም ይቀርቡኛል የበለጠ ጌታቸው ይቀርበኛል ግን ሮብለት ተመልከተው ብዬ ነው እኔም እዛው ጥርቅም ያደርኩበት እንደምሳሌ ሆነሽ ነው። አይ ቆንጆ ምሳሌ ነው በጣም እንግዲህ ያው ዝምድናውም ስላለ በሁለቱ መካከል ያለው እንትን ስለነበረች ነው። አዎ የአማራ የትግራይ የሚለው የራያ ጉዳይ ምናምን እንደው ጌታቸው ረዳን ጉዳይ ስታነሳ ከዛ በኋላ ነው አይደል ጌታቸውን ኢንተርቪው እንግዲህ ያደረከው? ከዛዲግ በኋላ ነው አይደል ጌታቸውን ከዛዲግ በኋላ ነውና ጌታቸው እንግዲህ ኢንተርቪው ለማድረግ በሄድክበት የገጠመ ከዛ በኋላ በጣም የሚገራርሙ የሚያዝናኑም ነገሮች አሉበትና ምሳ ግብዣው ጨመር መጀመሪያ ላይ አልጋበዝም ያልክበትና ከኢንተርቪው በኋላ ደግሞ አሁን ጋብዘኝ ስትል ጌታቸው በበኩሉ ደግሞ ሲያምር ይቅር ያለቡት ቦታ አለና እንደው የጌታቸው ረዳን ጉዳይ ስናነሳ በመጽሐፍ ውስጥ በምስጋና አይነት መልኩ ወይም ደግሞ አዎንታዊ በሚባል መልኩ ከሚነሱ ሰዎች
አንዱ ናቸውና አቶ ጌታቸው ትንሽ እስኪ እንባባልባቸው ወደ ሌላ ጉዳይ ከማለፋችን በፊት። እንግዲህ ጌቾን ያው ምንድነው አሁን በዚህ ሰዓት ላይ ስናነሳ ፖለቲካው አብሏል። በተለይ እነሱ አካባቢ ላይ ሰሞኑን የተመለከታቸው ጉዳዮች በጣም ሰፊና ኢቨን እኔ ራሱ ለመገመት በሚያስቸግረኝ ደረጃ ምንድነው መደምደሚያው የሚለውን ጉዳይ በጥንቃቄ ማየት ነው። ምክንያቱም ብዙዎች ዛሬም ጓደኞቼ ያን ጊዜ የሰሜኑ ጦርነት ከመካሄዱ አስቀድሞ በነበረው ሁኔታ ላይ ስንሰጥ የነበረው አስተያየት ስንናገር የነበረው ስበርስ ማአት ጉዳይ ነበር። ከዚያ ደግሞ ያለቀበት መንገድን ደግሞ የተመለከተው ጉዳይና አንዳንዶቹም በሚያዝናና መልክ ሲገልጹት የነበረ መሆኑ ይታወቃል። ስለዚህ አሁን የምናነሳው ጉዳይም ስለጌታቸው ካነሳን ሰሞኑን ከነበረው ወይም ደግሞ ሰሞኑን እየሆኑት ካሉት አጀንዳ ጋር በማይገናኝ መልኩ መጽሐፌ ላይ ባነሳሁት ልክ ከኮሙኒኬሽን ስኪሉ ጋር ተያይዞ ካለኝ ቅርበት ጋር ተያይዞ ያሉ ነጥቦችን ነው ለማንሳት የምሞክረው። ከጌታቸው ጋር ተያይዞ ያው ትልቅ ምሳሌ ሊሆነን የሚችል ጌታቸው ማንበብ የሚችል መጻፍ የሚችል መናገር የሚችል ሰው መሆኑ ትልቁ ቁም ነገሩ ነው ብዬ አስባለሁ። ምናልባትም አሁን ላለበት ነገሮችን ለሚያይበትና ከመፍትሄ አኳያም የሚያወጣበትን መንገድ በዚህ ልክ አበጃጅቶ ከሌሎች በተሻለ ሁልጊዜ በየሚገኝባቸው መድረኮች ላይ ዊን አድርጎ የሚወጣበት አንዱ መሰረታዊ ምክንያት ጌታቸው የሚያነብ የሚጽፍ እና እንደዚሁም ደግሞ መናገር የሚችል መሆኑ ነው። ዞሮ ግን ለመጻፉም ለመናገሩም መሰረታዊ ምክንያት የሆነው ደግሞ ሁልጊዜም ከንባብ ጋር የሚውል ሰው መሆኑ ነው። ሌሎች አንዳንድ ሰዎች በሌላ መልኩ ጌታቸውን ለማጠልሸት ቢሞክሩም የሚያነብ የሚጽፍና የሚናገር ሰው መሆኑን ግን ለመካድ መንደርደር አጉል ጥላቻ ካልሆነ በስተቀር በተግባር በየትኛውም መድረክ ላይ ስትመለከቱ ከሚያነሳቸው ምሳሌዎች ከሚያመጣቸው ወጎች በእያንዳንዱ ጉዳይ ላይ ካለው መረዳት ተነስተሽ አንባቢነቱን መጠራጠር ተገቢነት አለው ብዬ አላስብም። ስለዚህም ይህ ኳሊቲው በጣም ሊወሳለት ይገባል። ሌላ ከጌታቸው ነገሮችን የሚያይበት ሚዛን በጣም እኔ በጣም አስታውሳለሁ። አንድ ጊዜ ከሼቴ አሰፋ ጋር ይመስለኛል ሸገር ኤፍኤም ላይ ኢንተርቪው ቀርቦ እንግዲህ ብዙዎቹ ካድሬዎች እንደምትመለከቱ አንዳንድ ጊዜ እውነታም ሆኖ ሳለ አይናቸውን ጨፍነው በአደርባይነት ውሸቱን ወይም ደግሞ ጥቁሩን ነጭ ለማድረግ ሲሞክሩ እንመለከታለን። ግን ጌታቸው በሌሎች ጫማ ውስጥ ራሱን አድርጎ የመመልከትም እድልን የሚሰጥ በሚዛኑ የሚያይና ከሼቴ ጋር አንድ ቀን ኢንተርቪው ሲያደርግ ትዝ የሚለኝ አቤት አሁን ይህንን አለቆች ከሰሙ እኮ በቃ ልታስቀጠቅጠኝ ነው ሲለው አይነት ነገር ሼቴ ረሳሁት አጀንዳውንና በዚህ ልክ ነው መዝኖ ጌታቸው የሚመለከተው። ከዚያ ውጪ ጌታቸውን ለመረዳት ብዙ ርቀት መሄድ አያስፈልግም። ጌታቸው ሰባተኛ ክፍል ሆኖ የቢቢሲ የአድማጮች አዋርድ የበላ ነው። በዓለም አቀፍ ደረጃ በተደረገ ውድድር የቢቢሲ የሬዲዮ አድማጭ ተከታታይ ሆኖ እዚያ ምንድነው አላማጣ ጥሻ ውስጥ ሆኖ ሲያዳምጥ የነበረና ከማዳመጥም አልፎ በሚያደርገው ተሳትፎ የቢቢሲን አዋርድ ተሸላሚ የነበረ ሰው ከሆነ በዚያ ደረጃ እንግዲህ ሲያዳምጥ የነበረ ሰው ምን ያህል ለንባብ ለመረጃ ቅርብ የነበረ መሆኑን መረዳት አይከብድም። ስለዚህም ነገሮችን ቀለል አድርጎ የማየት ነገሮችን በሚዛኑ የማየት ነገሮችን ከመረጃና ከማስረጃ አኳያ ብቻ የመመዘን ሪሰርችን መሰረት ያደረገ ማብራሪያ የመስጠት ብቃቱን በጣም የማደንቅለት ሰው ነው። የኮሙኒኬሽን ስኪሉን ከዚሁ ጋር የሚያያዝ ነው። እዚያ መጽሐፍም ላይ የተጠቀሱት ጉዳዮች በዚህ ሲወዘውዘኝ የነበረው ጉዳይ ከመሰረታዊው መርህና እኔ ከሄድኩበት አጀንዳ ውጪ እንዴት ፈሪ ሊያስት ሲሞክር እንደነበረ ያው እዚያው ላይ ተመልክቷል። እኔም በተመሳሳይ ያው ከነሱ ያገኟቸው ልምዶችም አግዘውኝ ከነውሴንም ጋር ያደኩ እንደሆነ መጠን በተመሳሳይ የሱን የኮሙኒኬሽን የማይታይ ስለት በዚያ ደረጃ ተቋቁሜ ልወጣ የቻልኩበትን እድል መፍጠር የቻልኩትም ያው ከራሳቸው ከመመሩ ደቀ መዝሙሩን በሚባለው አይነት ነው ያስባለውና ጌታቸውን በዚህ ደረጃ ነው ማቀው።
ስለዚህ ቀላል ሰው ነው። ጌቾን እንደ ጓደኛ የምታወሪው ሰው ነው። ጌቾን እንደ አለቃ የምታወሪው ሰው ነው። የአለቃነትም ስሜት ሳይኖረው አውርተሹ ጉዳዮችን የምታስፈጽሚበት እድል ያለ ነው። ከሁሉ በላይ ግን ንጥር ያለ በእውቀት የጎለበተ ሐሳቡና የአሰራር ስርዓቱ በጣም ይመቸኛል። እንግዲህ ወደ ወቅታዊው ነገር መጽሐፍ ላይ ስለሆነ የምናወራው ብዙ አንገባበትም። እንደው ግን ሰዎች ሲመዘኑ በምንድነው መመዘን ያለባቸው የሚለው ላይ ምን አይነት አተያይ ያለህ የሚለውን ትንሽ እንድትልበት ፈልጌያለሁ። ለምን መሰለ እንዲያልኩ አሁን አቶ ጌታቸውን ያነሳህበት አለ። ይሄ ቀለል ያሉ ሰው መሆናቸው ከንባብ ጋር በተያያዘ በእርግጥም ኢህአዴግ ውስጥ ካሉ ሰዎች ውስጥ በዚህ አይነት መልኩ ሊገለጹ የሚችሉ ጥቂት ሰዎች ናቸው። ከነዛ ውስጥ ናቸው። ምንም እሱ የሚታይ ነገር ነው። በዛው መጠን ደግሞ አብረው ያጠፉት፣ አብረው የበደሉት፣ አብረው ግፍ የሰሩት ደግሞ በጣም ብዙ ነው። ሰዎችን በልካቸው ማየት ማለት ጠንካራም ደካማም ጎናቸውን ፖለቲከኞችም ቢሆኑ ማለት ነው ማየትን አምንበታለሁኝ። የሚያመዝነው ግን የቱ ነው የሚለው ነገር ደግሞ የበለጠ መታየት አለበት ብዬ አስባለሁ። ለምሳሌ አቶ በረከትንም ስትገልጽ በተመሳሳይ እንደውም ከፍ ባለ ሁኔታ ሚኒስትሩ አባታችን፣ ነብዩ ሚኒስትር እንደዚህ እያልክ የምትገልጻቸው የምስጋና ቃላት አሉና አቶ በረከትን ያህል እንግዲህ በኢትዮጵያ ፖለቲካ ውስጥ አስቀያሚ በሆነው ፖለቲካ ውስጥ ኮከብ ተዋናይ የነበሩ ሰው ይገለጹበት የነበረው ነገር በአንተ መጽሐፍ ውስጥ ሳይ በጣም በቃ አዎንታዊ ነገር ብቻ ያላቸው በሚመስል መልኩ ማለት ነውና እንደሱ አይነቱ ሚዛን ልክ ነው ብለ የተዛባ አይደለም ብለ ታስባለህ? ምንድነው መሰለሽ እኔ ለማለት የሞከርኩት እንግዲህ ቀደም ሲልም ባለፈው እንደዚሁ በተመሳሳይ ብዙዎች የሚያነሱት ነው ይሄን የበረከት ጉዳይ በኢትዮጵያ ፖለቲካ ውስጥ ካለው ተሳትፎ አቋያ በዚህ ልክ አንተ መግለጽ የሚል ነገር ይነሳል። እና ምንድነው ዋናው ችግር የሚመስለኝ እኔ በዚህ በፖለቲካ ዘመን ውስጥ ነው ታሪክን ለማንሳት የሞከርኩት። ያው ያለውን ሁኔታ ታውቂዋለሽ። በተለይ በአማራ ክልል ከዚህ ከህወሓት ብአዴን ጋር እንደዚሁም ከኦህዴድ ብአዴን ከመሳሰሉት ጋር ተያይዞ ከኤርትራም ጭምር ጋር ተያይዞ ያሉ አጀንዳዎች አሉ። እኔ ግን ታሪኩን ያለውን የበረከትን ሌላኛውን ገጽታ ለማውሳት ወይም በኮሙኒኬሽን ጽፈት ቤት ውስጥ አጥር ውስጥ እና ምናልባትም በግለሰብ ደረጃ ቤት አካባቢ ላይ እንደ ጓደኛ ያለንን ቅርበት መሰረት አድርጌ ህሊና ለመሆን ነው። አሁን የኛ ምንድነው ዳኝነታችን ነጭና ጥቁር ሆነ። በቃ የሆነ ነገር ስታረጊ በተለይ ከዚህ ከደቦ ፍርድ ከመሳሰሉት ጋር አያይዞ ሲያነሳቸው የነበሩትንም ታስታውሻለሽና አሁን ለምሳሌ ያነሳሻቸው ጉዳዮችን በምን ሞራል ብለሽ ልትጠይቂ በሚያስደፍር ደረጃ ከመታሰሩ አስቀድሞ ወይም የዚያ የግርግሩ ሰሞን ራሱ የነገረኝን ነው የምነግርሽና ጎብዬ አካባቢ መስለኛል ያለኝ ቦታውን እርግጠኛውኛ አላስታውስምና ይሄ ሞብ ጀስቲስ የሚባለው ነገር የሆነውን የወረዳ አስተዳደር ወጣቶቹ አመፀኞቹ ሊገሉት ይፈልጋሉ። ከዛ ይገቡና እሱን ይዘዋወጣው መጀመሪያ ለሚስትየው እቃ ያካፍላሉ። ሰውየውን ለመግደል የልጆቹን እናት ገብቶሻል። ወጣቶቹ በዚህ ደረጃ ፍርድ የሚሰጥበት ምን ማለት እንደሆነ ትርጉሙ እስከሚጠፋሽ ድረስ ብክን ብለን እየቀረንበትንም አጋጣሚዎች ታሳቢ ያደረጉ በረከትን ማንሳት ሌላ ትርጉም ሊኖረው ይችላል። ነገር ግን ያው እንደሚታወቀው ደግሞ አንዳንድ ጊዜ የሆነ ኳሊቲ አለ። አንድ ጊዜ እንትና ማን ነው ታምራት ነገራን ታውቂያለሽ። ከስርዓቱ ጋር የነበረውንም ልዩነት ፖለቲካሊ በደንብ ከምናውቃቸው ጸሐፊዎች ጋዜጠኞች መካከል አንዱ ነው እና ታምራት ነገራ ከማጋር ነው ኢንተርቪው ሲሰጥ ከለውጡ ማግስት አካባቢ ነው ከለውጡ ጋር ተያይዞ አቶ በረከት ማን ነው ዶክተር አብይ የራሳቸው በረከት ስሙን ያስፈልጋቸዋል የሚል ንግግር ተናገረ። አሁን የበረከትን ኳሊቲ ዲናይ ለማድረግ አለመፈለጉን እንጂ በረከትን ስለወደደው አይደለም። በዚያ ደረጃ ስርዓት ያለው የኮሙኒኬሽን ስርዓትና በእውቀት የሚመራ ተቋም ያስፈልጋል በዙሪያቸው ምናምን የሚለውን ምስክርነትና ለዓላማው ለቆመለት ነገር ምን ያህል በረከት ሲተጋ እንደነበረ በሚሰብክ ደረጃ መናገሩን ነው። እኔም ለማድረግ የሞከርኩት ይሄንን ነው። አንዳንድ ጊዜ
ህሊና መሆን አስፈላጊ ነው። ለምሳሌ እዚያው አንቺ ባለሽበት ዲሲ ቅርብ ጊዜ ላይ የተደረገ አንድ ትልቅ መድረክ የትራምፕን በዓለ ሲመት ተከትሎ በማግስቱ በነበረ አንድ መድረክ ላይ ታስታውሻት እንደሆነ አንዲት የካቶሊክ ቄስ ከዚህ ከጥቁሮች በስደት አሜሪካን ከገቡት ኃይሎች ጋር ተያይዞ ይውጡ ሲባል ህሊና ለመሆን ሞክራ እኛ ተኝተን እኮ የሆስፒታል እቃዎችን የሚያጥቡልን እነሱ ናቸው። ሁሉም እኮ ህገወጥ አይደሉም፣ ታክስ የሚከፍሉ አካላት አሉ፣ ለምንድነው እባክዎ ይማሯቸው ምናምን የሚል ሐሳብ ስታነሳ ሲደርስባት የነበረውን ውግዘት ታስታውሻለች። ስለዚህ ሁሉ ጊዜ ሰዎችን በዚህ ደረጃ ፈርጆ መንቀሳቀስ ተገቢ አይደለም። በመናባቸው ልክ እንዲህ ያላቸውን አመለካከት ብናወራላቸው ያላቸውን ሰዋዊ እንትናቸውንም ብናወራ ለምሳሌ ወደ ቡቡ ይዛጋ የገለጹትን ጉዳይ ተመልክተሻል። እዚያው ያየውት ነው። አሁን አንዳንድ ጊዜ በረከት አይሰርቅም እንደዚህ ነው ሲባል በጣም ከዚህ ከግዙፍ ከሆኑ ገንዘቦች ጋር ብቻ አይደለም ማያያዝ ያለብን። ለምሳሌ እኔ አንድ የሚገዛሽ ልክ እንደ አንድ ወጣት እንደ አንድ ተነሳሽነት ላይ እንዳለ ጋዜጠኛ እኔም ተመረይበት ሌላውንም ለማስተማር በሚበጀኝ ልክ አንድ በጣም ምሳሌ ሊሆን የሚችል ትዝታይል ልንገርሽ። እሱ ላይ አልተጻፈም። ለሆነ ጉዳይ ቢሮ ሄድኩኝ በረከት ከዚያ መጣ ምናምን አለና ተነሳና እዛ ሶፋው ላይ ቁጭ አለ እንግዳ መቀበያው ላይ እና ምናልባት መተሽኩ የምታውቂው ከሆነ የበረከት ቢሮ የእንግዳ ማረፊያውና አንዳንዶቻችሁ ትመጡ ነበር ያኔ ተባለ ነውና አይ አንዳንዶቻችሁ ትመጡ ነበር ተብሎማ እንዴ አንተላለፍም። እኔ ከኔ ጋር ስለሆነ ያለው አንዳንዶቻችሁ ውስጥ እኔ እንደ አይነት ንክኪ ከፍጹም ከኢህአዲግ ሰዎች ጋራ እንግዲህ ከኢህአዲጉ ብዙ በኢህአዲግ ውስጥ ካሳለፈ በኃላፊነትም ደረጃ ሰው ጋር ነው ያወራ ያለውትና እንደው አሻሬ እንግዲህ ጠብ ያላለችበት በፍጹም ስቃወመውና ስጸየፈው የነበረ ስርዓት እንደሆነ አንቺ ከሚበት ተቋሞች ወይም ያንቺ ባልደረቦች እንደዛ መጥራት ይቻላል። እኔ ለምሳሌ አሁን ፍርድ ቤት ስለሆነ እንደ ቀልድ ማልፈ ጉዳይ ስላልሆነ ማለት ነው። አንዳንዶቻችሁ ጋር እንደ ቀልድ እንደው ለእንትን ለማለት ብዬ ነው ነገሩን ምልሽ ጀስት አንቺን ማለቴ ሳይሆን ለምሳሌ ሌሎች ጋዜጦች ላይ ሰሩ የነበሩ አካላት የሆነ አሁን ካንቺ ጋር አብረው የሚፋለሙ የሚመስሉሽና በሌላ መልኩ ያዲግን ስለው ርዕሰ አንቀጽ አድርገው ሲያግለበልቡ የሚውሉ አካላት ተደብቀው ሲመጡም ስለማክ ነው anyway እና ብዙ አጭበርባሪ ሰዎች ነገራችን ላይ ፕሬስ ኮንፈረንስ ሩሙም እዛው ቢሮ አጠገብ ስለሆነ ብዛው ጋር ጎራይ ማለት እድል ለማንኛውም ከቁም ነገሩ ላለመናጠብ የዚህ እሱ የሚቀመጥበት ይሄ ዋናው የቢሮ ጠረጴዛ እና ወንበሩ ያለበትና የእንግዳው ረጅም ነው። ከዛ ጻፊው አመጣችና ምን ላምጣ ምናምን ቡና ይምጣል ውሃ ነው እሺ ቡና ሙዋ አልኩኝ ማለት ነው። ከዛ መጣልኝ ውሃ ከዛ ልክ ለሱም ቀርቦለታል እኮ ከዛ ልከፍተው ስል እሱም ሊከፍት እኮ አንስቶታል ልክ ትዝ አለው። ከዛ እሱን አስቀመጠና ሄዶ መጀመሪያ እኔ ሳልመጣ የጀመረው ውሃ ነበረው አውቀሻል እዛ የጎደለው ውሃ እሱን አንስቶ ጠጣ። ያው ለኔ ትልቅ ትምርት የሚሰጥ ነው። ይሄ አሁን ሌሎቹ ጋር ቢሆን ብዙ ባለስልጣናቶችን በቢሮአቸው ውስጥ ምን እንደሚያደርጉ የመንግስት ሀብትን በምን ደረጃ እንደሚበትኑት እንደሚያዝረከርኩት አውቃለሁ። ምናልባት አስቦበትም ሊሆን ይችላል እኔን ለማስተማር አስቦበት ነው ብዬ አላስብም። ግን በዚህ ደረጃ ጥንቁቅ የሆነ ሰው ነው። ለሰራተኞቹ ወይም ደግሞ ለቅርብ አለቆቹ ኢቭን በሚኒስትር ዴታ ማረግ ላሉት ጭምር በአደባባይ ክሬዲት መስጠት የሚወድ ሰው ነው። ሁሉ ጊዜ አንዱ ብሎ ምክር ሲሰጥ የሚውል ሰው ነው። ነገሮችን አስፍቶ የሚመለከት በደንብ አድርጎ ሰራተኞችን መያዝ የሚችል አንዳንዴም በጣም እንትን አይደለም የሆነ አሁን ለምሳሌ በረከት ሲባል በረከታውን ተናግሮ ወይም አዞ እምቢ ሊባል ይችላል ብለሽ አታስቢም አይደል? እዛው ጽፈት ቤት ውስጥ እንደው ማለት ችሮታውንም ደግነቱንም እንትኑንም ሊያሳይልኝ የሚችል አንድ ነገር ልንገርሽ። አንድ ጓደኛዬ ስሙን እዚህ ማንሳት ያስፈልግም ማስተርስ መማር ይፈልግና ቢሮ እንዲከፍልለት ይጠይቃል ኮሙኒኬሽን እና ይሄ ልጅ የኮንትራክት ሰራተኛ ነው
እና ለበረከት ሲነግረው እንዲከፍሉ እኛ ከሚያገኘው ደሞዝ ላይ ወይም ገንዘብ ላይ በኮንትራት ከሚያገኘው ገንዘብ ላይ ኮንትራት ሰራተኛ ነው ስልሽ በጣም ብዙ ከሚከፈላቸው መካከል አንዱ ነው። ሊያውም በየሳምንቱ ተከፋይ ከሆኑት ውስጥ አንዱ ነውና ከዚያ ቆርጠው እንዲያስቀሩና እንዲከፈልለት ያዛል ማለት ነው። ከዛ እንዲህ አይነት አሰራር የለንም ብለው እንዲያሉ ማለት ነው። ከዛ የመጨረሻው ቀን የምዝገባ ቀን ሲደርስ እውነት ነው ማቀው ነው እና መጨረሻው ቀን ሲቀር ደውሎለት በቃ ከለከሉኝ አሰራራችን አይፈቅዱም አሉኝ አለው። እና በረከት ያኔ ባህር ዳር ነበር ያለውና በቃ አንድ ጊዜ ሌላ ሰው ይደውልልሃል ይለዋል። ያኔ ኤቲኤም ምናምን ሞባይል ባንኪንግ የሚባልም የለም። ከዚያ ደውሎላት አሲ ጦር ኃይሎች ሄዳ ነው ለዚህ ልጅ መመዝገቢያውን የሰጠችውና ከዚያ በኋላ ከቢሮ እየቆረጠ ሲከፍል የነበረው ይሄን ጭምር አስታውሳለሁ። ስለዚህ ነገሮችን የምናይበት እኔ ያየሁት እንዴት መሰለሽ አንድን የአስታ እንጨት ብዙ ጊዜ በመፈግፈግ እሳት ማቀጣጠል ይቻላል። ነገር ግን በዚያው ልክ የበረከትን ስም ደጋግሞ በማንሳት ጥላቻን መዝራት የተቻለ ይመስለኛል። የአስታ እንጨቱም ቢሆን ግን እሳቱ ከተነሳበት ወይም ደግሞ ከእሳቱ ከተጫረበት ባሻገር ያለው ክፍል ቀዝቃዛ ነው። ስለዚህ እኔም በረከትን እሳቱን ለማጥፋት አይደለም የሞከርኩት የበረከትን ቀዝቃዛ ክፍል ለማሳየት ነው በማውቀው ልክ ማለት ነው በኮሙኒኬሽን ስኪል። ከዚያ ውጪ ያለው ፖለቲክስ በዚያ ቢሉት በዚህ ቅድም እንዳልኩሽ እንዳስታ እንጨቱ ተፈግፍጎ የተዘራ ጥላቻ ስለሆነ ወይም ደግሞ አንዳንዱ እውነት ሊሆን ይችላል የኔ አጀንዳ አይደለም። እሱን ምንም ማድረግ አልችልም። እኔ እሱን እሳት የማጥፋት እሱ ጋር እኮ ነው ስሜነ ችግሩ የኔ አጀንዳ አይደለም የምትለው ጉዳይ ማለት ነው። አሁን ጥላቻ የሚል በሰፊው አንስተሃል። በዚህ ደረጃ ፈርጆ መንቀሳቀስ በሚል አሁን እዚህ ያለችው አንዲት ፓስተር የተናገረችው ነበር። ትራንስ እንዳልከው ለሌሎች ድምጽ የመሆን ለተለያዩ ስደተኞች ህገወጥ ለተባሉ እንደዚሁም ለተመሳሳይ ጾታ ጋር እንደዚህ በተያያዘ ማለት ነው ምህረት ይደረግላቸው እንደዚህ ያነሳሃቸው ነገር አለ። ከበረከት ጋር እንዴት ሆኖ እንደሚሄድ አይገባኝም። እሷ ያላግባብ ሰዎች አይሰቃዩ በማንነታቸው እንደዚህ አይነት ነገር ነው። በረከት ደግሞ አንድ ልጨርስና ሰምቼ ላንተን አንተ ማስጨርሰኝና እንነጋገራለን። ያንን አንተ ደግሞ ልክ በሷ ቦታ ላይ ሆነ ለበረከት ድምጽ የመሆን አይነት ነገር አድርገህ ነው እንትን ያልከውና እንዴት ሆኖ እንደሚገናኝም በረከት የሆነ የተበዳይ ምናምን አይነት ነገር ሳይሆን መጨረሻው ላይ ሆኖ ነገር አለ ተለይቶ የደቦ ፍርድ ምናምን አይነት ነገር ሊፈጸምበት የነበረ እሱ ፍጹም ወንጀል ነው። እኔ በሰዓቱም የምቃወመው ነገር ነው። ምንም ጥያቄ የለውም። ያ ማለትና በረከትን አዎንታዊ የሚባሉ ነገሮችን ብቻ አንስቶ የሆነ ጥሩ የነበረ ሰው አድርጎ የማሳየቱ አይነቱ ነገር ያያቸው ነገሮች አሉ። ያያውን መጽሐፍ ልክ ነው። ጥሩንም መጥፎንም ሳይድ ማሳየት ጥሩ ነው። አንተ ግን እንደሱ አይደለም ያረከው ነው ያረከው አዎንታዊ ያልካቸውን ነገሮች ብቻ ነው የጻፍከውና አሁን ያንተ መጽሐፍ ብቻ የሚያነብ ለምሳሌ አንድ ሰው ቢኖር ብለን ብናስብ የሚይዘው የተዛባ ነገር ነው የሚሆነው እንጂ ትክክለኛ ነገር አይደለም። ሁለቱንም የማሳየት ነገር አይደለም እንዳልከው እየሰራ ያለው ጥቁር እና ነጭ ነው የተለመደው ብለሃል። በፍጹም እንደሱ አይነት አካሄድ እኔም አላምንም። የሆነውን ነገር እውነትን በመግለጽ አምናለሁ። ግን በረከት ይሄ ብቻ ነበር ወይ? አንተ እንደገለጽከው ብቻ ነበር ወይ? አንዳንዱን ነገር እጅግ በጣም አስቀያሚውን ነገር ሳይቀር በጎ አድርገህ የገለጽክለት አለ። ሌላውን ተው። እኔ በረከት በግል ስል በመቃወሜ ምክንያት ተቃውሜ በመጻፌ ምክንያት የሆነውን ቀጥ የሱን እጅ አሁን በዚህ መድረክ ማንሳት አያስፈልገኝም። እሱን ማቀውን ልተውና ማለት ነው በአንተ መጽሐፍ ብቻ ያለውን በረከት አንስቼ አንተ ያቀረብክበት መንገድና ሊቀርብ የሚገባው መንገድ ይሄ ነበር ወይ የሚለው እስኪ ምላሽ ስጥበት። ለምሳሌ ካንዱ የብልጽግና ሰው ብለህ ከገለጽከው ጋር ያወራችሁ ነው የሰው ልጅ በመሞቻው ሰዓት እውነታውን ይናገራል የሚባለው እውነት ሳይሆን ይቀራል ብለህ ነው ሲል በጥያቄ ጀመረልኝ። እንዴት አልኩት። ይሄ እንግዲህ ነብዩ ሚኒስትር በላይ ገለጽከው ነው ርዕስ ውስጥ ነው። በብአዴን የመጨረሻው የማዕከላዊ ኮሚቴ መድረክ ላይ ትንሹ ትልቁ ወትሮውን በረከት ሲናገረው ቀርቶ ሲተነፍስ በማጨብጨብ የምናውቀው ሁሉ በረከትን ከተሰቀለበት ማማ ወርዶ እየፈተፈጠው ነው።
በረከት ያቺ መድረክ ከባዕዴን ፍቺ የሚፈጸምባትና የበረከት አስተሳሰብ ወደ መቃብሩ እያመራ መሆኑን የተገነዘበበት መድረክ ነው ሲል ቀጠለ። በረከት የመሞቻ ዋዜማ መሆኑን አውቆ ጎበዝ አትቸኩሉ፣ በስሜት የምታመጡት አንዳች ነገር የለም። ኢህአዴግ እስካለ ድረስ ብቻ መኖር የምትችል ኢትዮጵያን የሰራ ነው። ለውጥ እንደሚያስፈልግ ከእናንተ አስቀድሜ ሙግት የጀመርኩት እኔ ነኝ። ለውጥ ማምጣት የሚቻለው ግን በኢህአዴግ አስተሳሰብ ውስጥ ተሆኖ ነው እንጂ ከእርሱ አስተሳሰብ ውጪ እንዳይቻል ሆና በተሰራች ሀገር መዳረሻችሁ ጨለማ ነው። ከኢህአዴግ አስተሳሰብ ውጪ ለ27 ዓመታት የገነባናትን ኢትዮጵያ ያሻችሁትን ለማድረግ ብትሹ አንድ የምርጫ ዘመንም ሳትዘልቁ መፈራረሳችሁ ይልቁንም ሀገሪቱን ከማትወጣው መቀመቅ ውስጥ እንደምትጨምሯት እወቁ። በዚህ ሳያበቃም የመጀመሪያው ገፈት ቀማሽና መከራ ተቀባይ የአማራው ህብረተሰብ መሆኑን ከአዳራሹ እየወጣ እንደዋዛ ነገረን ሲል አፉን በጉንጩ ላይ ጭኖ ትንቢቱ እየተፈጸመ መሆኑን በሚያረጋግጥ አግባብ አወጋኝ። በለውጡ ማግስት እንዲህ ያለኝ አፈቀላጤ ዛሬ የመጀመሪያው የበረከት ትንቢት ተፈጻሚ ሲሆንበት ብመለከት ነብዩ ሚኒስትር ለማለት ድፍረቱን አገኘው። ሌሎቹና በረከትን የሰሙ ብአዴኖች ሁሉ አፈቀላጤው ከነገረኝ 5 ዓመታት በኋላ የባሰበት እየሆነ ያለውን ፖለቲካ ሲያጤኑት ምን ይሉ ምንስ ይሰማቸውን ስል ከማብሰልሰል ውጪ አማራጭ ባይኖረኝም የበረከትን ትንቢት የነገረኝ ግለሰብ ግን ዛሬ ከሰሞኑ የበረከት ትንቢት የመጀመሪያው መፈጸሚያ ሆኖ በብልጽግና ፓርቲ እየተሳደደ የሚገኝና ማረፊያ ያጣ ግለሰብ መሆኑን ለመመልከት በቅቻለሁ። ሌላ የትም አልሄድም። እዚቹ ላይ አንተ አዎንታዊ አድርገህ የገለጽከው ነብይ አድርገህ የገለጽከው ነገር መልሱ እዚሁ ውስጥ አለ። ኢትዮጵያ ከነሱ ውጪ እንዳትኖር አድርገው የገነቧት ለውጥ ከሆነም ኢህአዴግና ኢህአዴግ ውስጥ ከዚህ በላይ በደለኛ ሰው ምን አለና ነው በረከት አዎንታዊ ነገሩን ብቻ ያቀረብክልን የሚለውን እስኪ እሺ ልንገርሽ። እንግዲያው አሁን ያልሽኝን እሱ ብሏቸው የነገረኝን ነው እሱ ጋር የጻፍኩት አይደል? ከኛ ውጪ ልክም ነው ብለህ ማለት ነው። ከኛ ውጪ ያልሆነች ልነግርሽ ነው እንጂ በረከት ለኔ ይሄን አላለኝ። ሰውየው ነው አለኝ ብሎ ያለኝ። ስለዚህ ሰውየው አለኝ ብሎ ያለኝን እንደወረደ ማስፈር ለኔ የበረከትን ጥሩ ገጽታ ሊያጠለሽብኝ አይችልም። የገለጽኩበት ሁለተኛው ኮንቴክስት ደግሞ ማውረድም ወይም ደግሞ ማስተካከልም የሚቻለው በስርዓትና በአብዮታዊ ዲሞክራሲ የአሰራር ስርዓት አግባብ እንጂ ከመሬት ተነስተ አብዮታዊ ዲሞክራሲ ጨለማ ዘመን ነበር ብለ እዚህና እዚህ በማውገዝና በዚህ በስሜት ወይም ደግሞ ከጀርባ ካለ ሞብ አይደለም የሚል አይነት ነው ገለጻ እሱ የሰጣው። ኢህአዴግ ውስጥ ከሆነም ይሄ የሚለው ግን ቀጥታ ነው ያነበብኩት ቃል በቃል በኢህአዴግ ውስጥ ካለ ድረስ ብቻ መኖር የምትችል ኢትዮጵያን የሰራ ነው ብሎ አለኝ አለ። ኖርማሊ አሁንም መኖር እንዳንችል የሆንበትን ሁኔታዎች ያየን ነው። አሁን በረከት ይሄን ሲለው በረከት ለብቻው አይደለም የሰራው እንግዲህ ኢህአዴግ ነው። የሚናገርበት ማለት ነው። ኢህአዴግ ነው አንድ ኢህአዴግ ነው። ስለዚህ ኢህአዴግ ለሰራው ነገር ሁሉ ነገሮችን ለበረከት ማሸከም ተገቢ አይደለም። ልክ እንኳን ባይሆን ግን ራሱ ግን በኩራት የሰራ ነው ነው ወይ ልክ እንኳን ባይሆን ልክም ቢሆን ደግሞ በረከት ይሄንን በማለቱ እዚያ ጋር ያነሳ ነው ለአጀንዳችን ተያያዥ የሆነ ጉዳይ ጋር ተያይዞ እንጂ ራሱን በቻለ የበረከትን ሚና የተመለከተ ነጥቦችን በተቀስኩበት ምዕራፍ ላይ አይደለም። ሁለተኛ አስጨርሽኝ። ይሄ ቻፕተር ኮሚኒኬሽን ጽፈት ቤት ነው የሚለው ይሄ ቻፕተር አይደል? በረከትና የበረከት ልጆች በሚለው ውስጥ ነው። በረከትና የበረከት ልጆች በንዑስ ምዕራፉ እሱ ሆኖ ግን ትልቁ ቻፕተር ኮሚኒኬሽን ጽፈት ቤት ነው። ነብዩ ሚኒስትር የሚለው ውስጥ ነው። በኮሚኒኬሽን ጽፈት ቤት ክፍል ውስጥ በበረከትና የበረከት ልጆች ምዕራፍ ስር ነው ያለው። ስለዚህ እኔ ላነሳ የሞከርኩት በረከትና የበረከት ልጆችን በኮሚኒኬሽን ጽፈት ቤት ውስጥ ነው። ስለዚህ በኮሚኒኬሽን ጽፈት ቤት ውስጥ የማውቀውን በረከት እንጂ አማራ ክልል የማውቀውን በረከት አይደለም፣ ወይም እዛ ሰላ ድንጋይ ማውቀውን በረከት አይደለም፣ ወይም ባህር ዳር ላይ ማውቀውን በረከት አይደለም ለመጥቀስ የፈለኩት። እዚያም ላይ በግልጽ ተመልክቼዋለሁ። ስለዚህ ይሄ የበረከትን ሁለንተናዊ ጉዳዮች የሚዳስስ መጽሐፍ ስላልሆነ በኮሚኒኬሽን ጽፈት ቤት ውስጥ ያለው እና ሊወሰድለት የሚገባ ቁም ነገር ስላለው እኔ ማቆን ነው ምልሽ። በነገራችን ላይ አንዳንዶቹን ከዜና ባሻገር ወይም ደግሞ ሰዎች ሲሉ ከመስማት ባሻገር በዚህ ደረጃ አውቀዋለሁ ያልኩ ወይም ይሄ
አሁን አንቺ የምታነሺልኝን ከኢትዮጵያ ጋር ተያይዞ በረከት ላይ የሚነሱ ጉዳዮችን እኔም በመስማት እንጂ በተግባር ያየሁትና ማረጋገጫ ያሉ ነጥቦች አይደሉም። ነገር ግን አሁንም ከቅድሟ ሴትዮ ማነሽ ከዚህ ከካቶሊካዊቷ ጋር አያይዘሽ ምን ያገናኘዋል ላልሽው ጉዳይ ለምሳሌ ሁሉም እዚያ ጋር ከዚህ ከስደተኞች ጋር ተያይዞ በአንድ በኩል የሚያያይዘውን ምልሽ ሴትዮዋ የነበረችበትን ሁኔታና የአሜሪካንን ፖለቲካ ከበረከትና ከኮሙኒኬሽን ጽህፈት ቤት ጋር ላያይዝልሽ አይደለም። እዛ መድረክ ላይ ግን ከስደተኞች ጋር በተያያዘ ሙሉ አዳራሹ አንድ አይነት የሚመስል ወይም የሚበዛው ሰው ተመሳሳይ አቋም ይዞ ለመፍረድ ሲሞክር ህሊና ለመሆን ነው እንጂ ሴትዮ የሞከረችው። እንደ ምሳሌ ነው ምልሽ እኔም በቅድም ያነሳሹን ጨምሮ ብቻ ሳይሆን ከቲፒኤልኤፍ ከኤርትራ ከመሳሰሉት ከሻቢያ ከመሳሰሉት ጋር ተያይዞ በረከት ላይ የሚነሱ በርካታ አጀንዳዎች አሉ ነበሩ አሁንም ቀጥሏል ይብል በተለያየ መልኩ ይጻፋሉ ይዘፈናሉ ምን ይሆናሉ። ነገር ግን ደግሞ ከበረከት ደግሞ ሌላ ያልታየና ያልታወቀ በኮሙኒኬሽን ጽህፈት ቤት ውስጥና በግሉ እንደ ጓደኛ በቤተሰቡ ዘንድ ደግሞ ይሄ ነው በረከት ይሄኛውን ስል ነው ማሳየት የሞከርኩት። ከዚያ ባሻገር የሆነው የኔ ጉዳይ አይደለም አጀንዳይም አይደለም ሆኖም እንኳን ቢሆን አይመለከተኝም። ከዚህ መጽሐፍ ጋር ተያይዞ የበረከት አሁን ስታነሽ የነበረው ሌሎች ጉዳዮች ያ መጽሐፍ ውስጥ ያለውን እንኳን ማለት አንድ ነገር ሲጀመር ስንወያይበት ስለ አንድ ሰው ወይም ስለሆነ ጉዳይ ሲነሳ ከመጽሐፉ ተነስተን ወደ ሌሎች ጉዳይ መሄድ ይቻላል። እሱም ችግር ስላለው አይደለም። ግን እንተውና እሱን እዚሁ ላይ አንተ ያነሳኸው ላይ ዋና አመላቸው እኔ ኢህአዴግን ከመቃወምበት ምክንያቶች አንዱ ይሄ ነው እና አስቀምጦታል ሰውየው በረከት ነገረኝ ብሎ አንተም እንደ ነብይነት አርገህለት ይሄንን አይነት በጣም አስቀያሚ ተግባሩ ማለት ይሄ እኮ ነብይነት አይደለም። እኔ እዚህ ጫፍ ላይ የሆነ ብርጭቆ ባስቀምጥና እንደዚህ ጠባብ ነገር ብትሆን ሰው ሲያልፍ እንደሚወድቅ ባቅ ብትወድቅ ይሄ ነብይ አያስብለኝም። እነሱ እንደዛ አድርገው የሰሯት ኢትዮጵያ ካለ ኢህአዴግ እንዳትኖር ከኖረች ያንን እሱ ሳይለው በፊት ይሄ መጽሐፍ ሳይወጣ በፊት በጣም ብዙ ተቋሚዎች ብለዋል። ልክ የሆነ ነገር ሲመጣ ሚንገጫገጭ እንዴ ከትግራይ ህዝብ ቁጥር አንፃር ራሱ እየተነሳ እኮ ይሄ ጉዳይ እኮ ብዙ ተብሎበታል። እንደው የሚበጅ ነገርስ ነው ወይ ይሄ ነገር ለትግራይ ህዝብስ ራሱ ህዋት ወጥቼበታለሁ ለሚል ያነበረው ስርዓት እንደዚህ አይነት የዘውግ ፖለቲካ እሱ እስካለ ድረስ ብቻ የቁጥር ጨዋታው ማለት ነው እንዲኖር አድርጎ እኮ በቃ በመኖሩ ነው የተማመነው በሚል እንኳን ሲነሳ ነበር አይደለም። አጠቃላይ ከኢትዮጵያ አንፃርና የሆነውም ያ ነው። ልክ እነሱ ሲወጡ ያለው አሁን ያለው ስርዓት አሁን ያው ይሄም የነሱ ተቀጥላ መሆኑ እንዳለ ሆኖ ማለት ነው ሌላም ቢመጣ ኖሮ ሚንገጫገጭ አይነት ችግር የሚኖርበት አይነት እንዲኖር አድርገው ሰርተውታል። አንዱ ትልቁ የተቃውሞ ምክንያት ይሄ ነውና ይሄንን ኮራ ብሎ ሲነግረን እኛ ከሌለን የላችሁም ሲል ነብይ ሳይሆን መባል ያለበት እንደዚህ አልነገረንም። ሪዮት አዳምጪኝ እሱ አልነገረንም። አሁንም ወደ ሌላ እንውሰደው አርጊውመንቱን አልበቃል እሱ ነገረንም አልነገረንም አንተ እኮ የጻፍከው ነገረኝ ሰውየው አምነህበት እኮ ነገረኝ ሰውዬ ኢህአዴግ ነው ብአዴን ነው ብልጽግናውን የብልጽግና ምናምን ብለህ ማለት ነው። ሰውየው የነገረኝ ማን አለኝ ብሎ በረከት አለኝ ብሎ እኔ ማንም ተነጋሪ ነኝ። ከዛ ልክ ነው ብለህ ነው የምትጽፈው። በረከት እንዲህ ብሎኝ ነበር አለ። ኢህአዴግ እስካለ ድረስ ብቻ ነው። ስለዚህ በአግባቡ ኢህአዴግ ውስጥ ሆነን ነው ኢህአዴግን ማስተካከል የምንችለው እንጂ ከኢህአዴግ የአሰራር ስርዓትና መርህ ውጪ ባፈነገጠ መንገድ የምትሄዱበት መንገድ አያዋጣም ይበላችኋል ብሎ ነግሮናል ብሎ ነገረኝ። ስለነገረው ነገረኝ። ከዚያ በኋላ ደግሞ አሁን እኔ እዛ እነሱ ፖለቲካ ውስጥ የለውበትም የነገረኝ ሲሆን ደግሞ ተመለከቱ ለካስ በረከት የነገረው ነገር ሆነ ብዬ ትንቢቱን ይሄ ቀደም ሲል ካነሳሹ የብርጭቆ አርጊውመንት ጋር ምንም ሊያያይዘው የሚችል ነገር የለም። የሰራው ነገር እንደሚሆን ነብይነት እኮ አይደለም ነገረው። አሁን ያልሽ የኢትዮጵያ መፍረስ ምናምን የሚለው የኛ አጀንዳ አይደለም። ሰውየው ነገረው እኮ የኛ አጀንዳ አይደለም እንዴት ነው የምትለኝ? ጻፍከው እኮ አይደለም ሰውየው ነገረው ለኔ ይሄ ትንቢት ነው አባጭሩ መልሱ የነገረው ነገር የሆነውን አይሆንም ያልከውን
ኦኬ ካልገባ ደግሜ ላሳይህና አንተ የሰራኸው ነገር እንደሚሆን የምታውቀው ነገር ያጠፋው ጥፋት ለዛ እንዲፈርስ አድርገህ የሰራው ነገር እሱ ነው የሚያውቀው። እኔ ግን አላውቅም። ለእኔ ትንቢት ነው። እሱ ሊያውቅ ይችላል። ለእኔ ትንቢት ነው። ኦልሬዲ ነገረህና ጻፍከው። አንተም እንዴ የማታውቀው ነገር እኮ አይደለም። ይፈርሳል ኢህአዴግ ከሌለ ከኢህአዴግ አስተሳሰብ ውጭ ላይ ያሰው ኢህአዴግ ከሌለ አሁንም እሱንም በልኩ አንብቢው። ኢህአዴግ ከሌለ አይደለም የሚለው። ኢህአዴግ ማስተካከል የሚቻለው በኢህአዴግ ውስጥ ተሁኖ በኢህአዴግ የአሰራር ስርዓትና መርህ። በነገራችን ላይ ይሄም ለውጥ የመጣው በኢህአዴግ ውስጥ ተሁኖ ኢህአዴግ ባደረገው የጥልቅ ተሃድሶ ውጤት ነው እንጂ ከዚያ ባሻገር በሆነ ግርግር የመጣ አይደለም። አንዳንዶች ሊመስላቸው ይችላል እንጂ ኢህአዴግን በተነሱ አመጾችና ምናምኖች ፈንቅለው የጣሉ የሚመስላቸው ኃይሎች ሊኖሩ ይችላሉ። በእኔ ግምገማ ግን እቺም ብትሆን የመጣቸው በኢህአዴግ የጥልቅ ተሃድሶ የግምገማ ውጤት ነው ብዬ አስባለሁ። በተለይ ይሄ መልእክት እዚህ ላይ የተጻፈው መልእክት እኔ ለባዴኖች የተላለፈ ነው፣ ወይም ደግሞ እኔ ፓርቲ አባል ባልሆንኩበት ሰዓት ላይ ነው። ባዴን ነው ሰውየው ይሄን የሚነግረኝ። ከሆነ ጉዳይ ጋር አያይዘን ስናነሳ የሆነ ነገር አልዋጥልህ ሲለው እንዲኮ ብሎን ነበር። ይሄ ነገር ግን ሰው በመሆኑ ሰዓት የሆነ እውነት ይናገራል እንዴ ምናምን ነገር አለ። ከዚያ በኋላ ምን አላችሁ ስለው ከብዙ በጥቂቱ እሱ ላይ ተጽፏል። ያላቸው ነገር ኢሚዲየትሊ አብዮታዊ ዲሞክራሲ የጨለማ ዘመን ነበር። አብዮታዊ ዲሞክራሲ የአማራ ጠላት ነው፣ ጸረ አማራ ትርክትን ያንጠለጠለ ርዕዮት ነው፣ ስለዚህ አንቀበለውም ብለው የተናገሩትም ባዴኖች አካባቢ ይመስለኛል። የመጀመሪያው አብዮታዊ ዲሞክራሲ ላይ የተነሳበት ጅራፍ የመጣው ከአማራ ክልል አካባቢ ነው። ስለዚህ ልክም እንኳን ባይሆን አብዮታዊ ዲሞክራሲ ማስተካከል የምትችሉት እዚያው በባዴንና በኢህአዴግ ማቀፍ ውስጥ ሆናችሁ ነው። ሀገሪቷ የተሰራችው እንደዚህ ነው ብሎ ነገራቸው። አልሰሙትም ብሎ ነገራቸው። እኔ ሶስተኛ ወገን ሆኜ የሰማው የነገራቸው ሆኖ ሲታይ ለኔ ትንቢት ነው። ኦኬ ይሁንልህ። ግን አሁን በአስተካክለሽ አንብቤው ያልከውን ቃል በቃል ነው ያነበብኩት። እንግዲህ አድማጮቻችን አስተካክሎ ማንበብ ማለት አንተ ልትል የፈለግከውን እኔ አሁን በነገርከኝ እየተነሳው እንዲህ ነው ሳይሆን ቃል በቃል ነው። ኢህአዴግ እስካለ ድረስ ብቻ መኖር የምትችል ኢትዮጵያን ነው የሰራ ነው። ያው በድጋሚ ሳነበው ማለት ነው። ይሄንን በደንብ አብራርቶ እንዴት አድርጎ እንደሰራ እንደው ለውጥ እንኳን ቢሆን ኢህአዴግ በኢህአዴግ አስተሳሰብ በኢህአዴግ ስር ውስጥ ሆኖ እንደሆነ አድርጎ በኩራት ወጣ። ያም ሆነ ተብሎ በትንቢት ማየት እኔ የሰራሁትን ነገር መናገሬ ምን እንደሚያመጣ ውጤቱን ማቀውን ነገር እንደ ነብይ ያሳየኛል ወይ ለዛውም በአዎንታዊ የሚጠቀስ ነብይ ሀገር የማፍረስን ስራ የሚለውን ነገር እሱ በጣም ስላስገረመኝና ያው ምላሽን ለመስማት ነው። አሁንም እዚህ ላይ ላስተካክልልሽ የምፈልገው ነገር ይሄን አጀንዳ ስታነሺው በእኔና በበረከት መሃል ሌላ ሰው መኖሩን እያስታወሽ ለኔ ትንቢት ነው። ለኔ የደጅ ተመልካች ነኝ። እኔ ደጅ ተመልካች በመሃላቸው ያለ ያገናኘኝ ገርሞት ነው የነገረኝ። ያም ከፍተኛ አመራር የማዕከላዊ ኮሚቴ አባል የሆነ ሰው ነው። ለሱ በዚያ ደረጃ መገረምና አንዳንድ ነገሮች እየሆኑ ሲያያቸው ተረጋጉ ብሎ ሲለምናቸው እምቢም ብለው ማይክሮፎን ጭምር ድረስ ነጥቀው ከማዕከላዊ ኮሚቴ አግደውት ተኩራርተውና በጀብደኝነት ሲወጡ እሱን አሳፍረው ሲወጡ የተናገረውን ነገር አንስቶ አንዳንድ ነገሮች ግን እንዳሰቡት ሆኖ አለማግኘቱን በጸጸት አይነት መልክ ለኔ ሲነግረኝ እንዲም አለ እንዴ ብዬ እኔም ሆኖ ደግሞ ሳየው ቀስ በቀስ የበለጠ ደግሞ ራሳቸውን እየበላ ሲር ሳይና አሁን ያሉበትን ሁኔታ በተጨባጭ ሳጤን ለኔ ይሄ አሁንም ትንቢት ነው። ከዚህ ሐሳቤ በልዩነት እንትናችንን መጨረስ አሪፍ ነው። ዋናው ነገር ሐሳብ እንድትሰጥበት ነው እንጂ የግድ መስማማት የለብንም። እኔ የገረመኝን እንደ ጥሩ መነሳት ያለበት ሳይሆን እንደውም ይሄ በጣም በትልቁ በመጥፎ መነሳት ያለበት ነው ብዬ ማስበው ነው። ህይወት እንዲወሰድ ከበረከት ጋር ተያይዞ ነው የምፈልገው። በጣም መመለሽ አሁንም በጋዜጠኝነት ህይወታችን ላይ በሌሎችም የኮሙኒኬሽን ስርዓት አግባቦች ላይ በቃ እንደዚህ ሆኖ መገኘት የለም። ለምሳሌ አሁን እኔ በረከትን በቃ ያነባል፣ ጋዜጣው አይቀረው፣ መጽሐፉ አይቀረው፣ የሆነ ያዳምጣል፣ ቴሌቪዥኑ አይቀረው፣ በእያንዳንዱ ታችኛ ወረዳ ድረስ ያለ መረጃ ምንም በረከት ጋር ሀሜቱ ሳይቀር የሚያመልጠው ነገር የለም። በቃ የኮሙኒኬሽን ሰው እንዲህ መሆን አለበት ብዬ አስባለሁ። ከዚያ ባሻገር ጋዜጠኞች ተከታታይነት ያለው አሁን
እኔ እኮ በደንብ እኔም ይህን ኃጢአታቸውን ነው የጻፉት። በነገራችን ላይ እንደ ኢህአዴግ ተጠቃሉ ሴራ ሊኖረው ይችላል ከበስተጀርባ። ነገር ግን ጋዜጠኞች በተቻለ መጠን ስለሆነ ጉዳይ መረዳት እንዲኖራቸው በተለይ ወቅታዊ በሆኑ አጀንዳዎች ላይ ተደጋጋሚነት ያላቸው ጋዜጣዊ መግለጫዎች ከመስጠት ጀምሮ በወቅቱ የነበሩት ነፍሳቸውን ይማር መለስ ዜናዊ መግለጫ የሚሰጡበትን እድል ከማመቻቸት እንደዚሁም ደግሞ በኮሚኒኬሽን ጽሕፈት ቤት የፌዴራል ጉዳዮች ዳይሬክቶሬት በኩል ተከታታይነት ያላቸው ስልጠናዎችን ጋዜጠኞች እንዲያገኙ አሁን ለምን ዓላማ ነው የሚለው የኛ አጀንዳ ሳይሆን ማለት ነው። እንግዲህ ዓላማው ጥሩም ይሁን አይሁን ሰዎች ላመኑበት አቋም እና አቋማቸውን ለማስረጽ የሚሄዱበት ፕሮሰስ ለኔ በጣም ድንቅ ነው። ገብቶሻል አይደል? አሁን ለምሳሌ ይሄ አይነቱ ነገር እኮ ይገባኛል የምትለው ነገር ለምሳሌ ብልጽግና የሚመራው ስርዓት ነው። ገብቶሻል አይደል? ለምሳሌ ዝም ብሎኛ ብልጽግናን የማይቃወሙ ሰዎችም የሚቃወሙ ሰዎች ሊኖሩ ይችላሉ፣ ይኖራሉ። ይሄ ተፈጥሮ ነው፣ ሂደት ነው። ሁሉም ሰው አንድ ላይ ደጋፊ ሊሆን አይችልም። ነገር ግን ብልጽግና ነኝ ብሎ አምኖ የገባ አካል ብልጽግናነቱን ሊያረጋግጡለት አሁን ብልጽግና ልክ ይሁን አይሁን ሌላ ጉዳይ ነው። ግን የብልጽግና አባል ነኝ ብሎ የሚያስብ አካል የብልጽግናን ፕሮግራም የብልጽግናን አጠቃላይ መሰረታዊ ጉዳዮች አውቆ መገኘት አለበት። አውቆ እንዲገኝ ደግሞ ተከታታይነት ያላቸው ስልጠናዎችን ብልጽግና መስጠቱ ሊያስመሰግነው ይገባል። አሁን ልክ ነው አይደለም ሌላ አጀንዳ ሆኖ እኔ ፕሮሰስ ላይ ነው እያወራሁሽ ያለሁት እና የሆነ ለሚደረጉ ጉዳዮች መደረግ አለባቸው ብለው ለሚታሰቡ ጉዳዮች ለምሳሌ ግንቦት ሃያ ለብዙ ሰዎች ለብዙ ተቃዋሚዎች የቀውስ ቀን የጦስ ቀን ምን ይሄን ቺን ሀገር ከፋፋይ የሆነ ስርዓት የመጣበት ቀን ብለው የሚያስቡ አካላት ማአት እንደነበሩ እናስታውሳለን። እኔም አውቃለሁ። ግልጽ ነው። ይሄን ከፋፋይ የሆነ ፌዴራሊዝም የሚባል ስርዓት ያመጣብን ግንቦት ሃያ ፌዴራሊዝም ሳይሆን የዘውግ ፌዴራሊዝም። እሺ የዘውግ ፌዴራሊዝም። ስለዚህ ግንቦት ሃያ ሊወገዝ ሲከባው በዚህ ደረጃ ድግስ ተደግሶለት ሊከበር አይገባም ብለው የሚያወግዙ አካላት አሉ። እኛ ፋናም ዋልታም ሆነ እንዴት ሲከበር እንደነበር ስለማስታውስ። ነገር ግን አሁን እኔ ግንቦት ሃያ ይሄንን የዘውግ ፌዴራሊዝም አምጥቶ ሀገሪቷን ስለከፋፈለ ምናምን ጋር ለማጀንዳይ ግንቦት ሃያ መከበር አለበት ብለሽ አምነሻል አይደል? እንዲከበር የምትሄጂበት መንገድ ሲከበር ደግሞ በዓሉ በምን አይነት ስርዓትና ዲሲፕሊን መመራት አለበት። ለምሳሌ አቶ መለስ ዜናዊ አሁን በድጋሚ ነፍሳቸውን ይማር ባረፉ ጊዜ በጣም አቶ መለስ ዜናዊ የሚያወግዝ ሞታቸውን ሲመኝ የነበረ አካል የመብዛቱን ያህል እሱ አጀንዳ ሌላው ነው። ግን የቀብር ስርዓታቸው ደግሞ በዚያ ደረጃ እንደውም ከቀብር ስርዓታቸው ላይ ኢህአዴግ ወይም የወቅቱ ስርዓት ማትረፍ ያለበትን ጭምር ማትረፍ በሚያስችል አግባብ እንዲያተርፍ እንደዚህ ይሄ ጥንቅቅ ብሎ በሆነ ባመኑበት ጉዳይ ላይ በደንብ ዝግጁ ሆኖ አውቆ ጥንቅቅ ብሎ ለእያንዳንዱ ጉዳይ የሚመለከታቸውን እና የሚመሩ አካላትን መድበሽ ይሄ የሚሰራ ነገር አንድ ነገር ስትፈልጊ ለምንም ይሁን ለምንም ዓላማ እዛ ጋር የሚያደርስሽ ነገር እንደሱ አይነቱን ነገሮች ለማየትና ከዚያ ባሻገር ያሉትን ግን በኮሙኒኬሽን ቅጽር ግቢ ውስጥና እንደዚሁም እንደ ቤት ቅድም ያነሳውሽልን አንዳንድ ነገሮችን ኢቭን እኛን ለማሳመን ሲሞክር ሁልጊዜ ከኛ ጋር ራሱ በሚኖረው ዲያሎግ አቅጣጫ ሲሰጠን የጥቂት ሰዎች ስብሰባ ላይ በራሱ የሚያነሳቸው ምሳሌዎች ሪሰርች ናቸው። በጣም ዓለም አቀፍ ተሞክሮች የሚያሳዩና አምነሽ ውጠሽ እንድትወጪ ሌላው እውነታ አሁን ቅድም ስታነሽው የነበረው ሐሳብ ሳይጫነሽ ያን የኢህአዴግ ዓላማ ለማስፈጸም የሚያስችል ዕውቀትና ተነሳሽነት ውስጥሽ ፈጥሮብሽ ነው የሚሸኝሽ። አክብሮሽ ነው በወደ ሰፊነት ክሬዲት ይሰጥሻል። በቃ የኮሙኒኬሽን ጥበቡና ባህሉን አውቆበት በራስሽ ተነሳሽነሽ ነገሮችን ከዚያም በላይ ርቀሽ ሄደሽ ለመስራት የሚያስችልሽ ዝግጁነትን ንባብ እንድታደርጊ የሚያስገድድሽ የሆነ አለቃ ነው። ገብቶሻል? ይሄን ስብናውን ደግሞ እዚህ ቦታ አለ፣ ያኛው ብቻ አይደለም። ይሄ የሚባለው ነገር ደግሞ የዚህ ጉዳይ እስከ ርዕሱ ኮሙኒኬሽን ጽሕፈት ቤት ስለሚል እሱን ማንሳቴ ነው እንጂ አንቺ ባልሹ መንገድ የሚነሱ ማት ጉዳዮች አሉ። ያልታየውን የበረከት ደግሞ እንትን እናሳይ ነው። ምክንያቱም በዚህ ሰዓት ላይ ደግሞ ካልተነሳ በረከት ሊነሳ አይችልም።
በዚያ ወቅት ላይ በረከትን ምናልባት ባነሳ የሆነ ሹመት ሽልማት ፈልጎ ነው የሚል የአደርባይነት እንትን ካባል ያሰጠኝ የሚችል እድል ይኖራል። በዚህ ሰዓት ግን በዚህ ልክ ደግሞ በረከትን ማንሳት ምን ሊያመጣ እንደሚችል ይታወቃል። የሆነ ሆኖ ግን ሪዮት ልደመድምልሽ የምፈልገው እኔ ይህንን አመለካከቴን ይህን ምልከታዬን በማንሳቴ ሊመጣ የሚችለውን ጣጣና ውግዘቶች አውቀዋለሁ። ነገር ግን እንደ ኢትዮጵያ በጣም የጎደለን ነገር ይህንን ሐሳቤን ወይም ደግሞ አቋሜን ወይም እምነቴን የመግለጽ የማራመድ ነፃነቴን ማረጋገጥና ይህንን ነፃነቴን በማረጋገጥ ውስጥ ሆኜ ደግሞ ይህን መጽሐፍ አንብቦ በረከትን የሚያውቁ ሰዎች ከሚጠሉት ሐሳብ ጋር ጭምር መኖር የመቻልን ዲሞክራሲያዊ እሴት እንዲለማመዱ የማስቻልን እድል ይፈጥርልኛል ብዬ አስባለሁ። ከምንጠላው ሐሳብ ጋር ጭምር መኖር መቻል ነው አንዱ የዲሞክራሲያዊ እሴቶች መገለጫ። ስለዚህ የኔ እውነት ይሄ ነው ብዬ ስናገር በእርግጥም እንዳልኩሽ ከዚያ ባሻገር ያለው ቅድም አንቺ ካነሳሻቸው ምሳሌዎች ጋር ተያያዥ የሆኑ ማለት ሊያከራክሩ የሚችሉ ጉዳዮች አሉ። አንዳንዶቹም እውነት የሆኑ ምናልባትም እሱም ራሱ የሚቀበላቸው አጥፍቶ የነበረ መሆኑን በጋራ እዛ መጽሐፍም ላይ እንደተረኩት በነ ገብረ ህይወት ባይከዳኝ ልክ እንዲታዩ ጉዳዮች ያሉ የመሆናቸውን ያህል በትንሳኤ ዘኢትዮጵያ ላይ ደግሞ ብትናርጎ የገለጸውና ከዚህ ከዛው ፌደራሊዝሙ ከመሳሰሉትም ጋር ተያይዞ የኢህአዴግን ጭምር የራሱንም ተሳትፎ ሊያስቀጣው የሚገባውንም ጉዳይ በነገራችን ላይ ያንዳንዳችን ያለብንን ኃጢያት መቀበል አለብን ብለው በየመድረኩ ላይ ደፍረው ከሚናገሩ ግለሰቦች መካከል በረከት ብቻ ሳይሆን አንደኛው ጌታቸው ነው። በዚህ አጋጣሚ ይሄ ላጠፉት ጥፋት የማያፈገፍጉ ወይም ደግሞ ወደ ሌላው ለማላከክ ከማይሯሯጡ ሁለት ጥቂት ሰዎች መካከል ሁለቱን አውቃለሁ። ጌታቸው እንደዚህ አይነት ተመሳሳይ አቋም አለው። ስለዚህ ይሄን ስለኔ አቶ በረከት እንዲቋርጎን እያለ እያንዳንዱ ሰው ከራሱ አግባብ መዝኖ ሊፈርጅ አይገባም። በእርግጥም እንዳልሹ ከበረከት ጋር ተያይዞ ብዙ ሰዎች ብዙ የደረሰባቸው ሊኖሩ እንደሚችሉ ገምታለሁ። ምናልባትም ያሉትንም ማቃቸውም ሊኖሩ ይችላል። ገብቶሻል? ከዚያ ባሻገር ግን በረከት ደግሞ ይሄ ነው የሐሳብ ሰው ነው፣ የንባብ ሰው ነው፣ ሆደ ሰፊ ነው፣ ነገሮችን አርቆ ማየት የሚችል ሰው ነው። የሚያይበት ራሱ ነገሮችን የሚረዳበት መንገድና ከሰዎች ጋር ያለው ቅርበት፣ ሰዋዊነቱ፣ በቢሮ ውስጥ ያለው ብልህነት፣ ጸረ ሌብነቱን ማንሳቴ ነውር መስሎ የሚታየው ካለ ይሄን የማንሳትን መለማመድ መቻል አለብን። ይሄ የኔ ሐሳብ ነው። የኔን ሐሳብ ደግሞ ከሚጠሉት ሐሳብ ጋር ጭምር መኖርን የዲሞክራሲያዊ እሴት አንዱ መገለጫ መሆኑን አምኖ አይቶ መዝኖ መተው ደግሞ መቀበልም ይቻላል። ግን እኔ በተቻለ መጠን በኮሙኒኬሽን ጽህፈት ቤት ውስጥ ያለውን አቶ በረከት ከኮሙኒኬሽን ጽህፈት ቤት ባሻገር በማህበራዊ ህይወት ውስጥ ያለውን አቶ በረከት ኢቭን ሌላው ይቅርና ማለት ነው አሁን ላንቺ ቅድም ባነሳሽው አርጊውመንት በራሱ እንዴት እንዲህ አይነት ይባላል ብለሽኛል አይደል? ለምሳሌ ለጠቅልልሽና እና ያ የቅድም ሐሳብ አለ አይደል? ቅድም ያነሳሽው እንዴት እንዲህ አይነት ሰው ነብይ ይሆናል ያልሽኝ ሐሳብ አለ አይደል? በሱ ሐሳብ ጭምር ሳይቀር እስከ ዛሬ ድረስ ጸንቶ መቆም የቻለ ሰው ይኖር እሱ ነው። አንድ ሰው በአቋሙ እስከ መጨረሻው ለምን መጥፎ አይሆንም ቆሞ ማየት ለኔ የኔ ሂሮ ነው። እንደነዚህ አይነት ሰዎች ለኔ እዚህ ሀገር ላይ ቤታችንም ጓደኞቻችንም ጋር በየቦታው በየተቋማቱ ያጣነው ብቸኛ እና ምናልባትም የብዙ ችግሮቻችን መሰረታዊ መነሻ ነው ብዬ ነው ከማስባቸው ነጥቦች አንዱና ግንባር ቀደሙ አቋም የለሽ የሆኑ ሰዎች መብዛታቸውና በአቋማቸው ጽኑ ሆነው የማይገኙ ሰዎች ናቸው። ስለዚህ አጀንዳው ጥሩም በጎም ይሁን መጥፎ ለምን መጥፎ አይሆንም በመጥፎ ጉዳይም ላይ ሆኖ በአቋሙ ጸንቶ መገኘትን መለማመድ ያስፈልገናል ብዬ ስለማስብ አቶ በረከት ዛሬ ከአብዮታዊ ዲሞክራሲና ከኢህአዴግ ስርዓተ መንግስት ጋር ባለው አቋሙ ላይ ጽኑ ሆኖ መገኘቱ ለኔ ሂሮ ነው ብዬ ወስዳለሁ። ደግሞ እንደ ሰዎች የመረዳት አቅም ነው። እኔ ግን ሎጂካሊ በቃ እንደ ሰዎች የመረዳት አቅም ነው ማለት እንደዚህ አይነቱን ሰው እንዴት ነው መታየት ያለበት መመዘኛው ምንድነው መሆን ያለበት የሚለው
እንዳልከው እንደመረዳት አቅማችን ነው። ስለዚህ ያው ብዙ ላለመቆየት ብዬ ልለፈው እንጂ እንደውም ነብይ ያልከውን ነገር የቱ ጋር ነብይ የሚለው ትንሽ የተሻለ ይሆናል። ለምሳሌ ስለ ደቦ ፍርድ ያወራበት ነበረ አይደለ? ራሳቸውን ይበላል የክልሉን መሪዎች። ይሄ ነገር ትዝ ይለኛል። ኢሳት ውስጥ ሆነን ነበር ያየን የነበረውና ያ የተላለፈ ቀን እውነቱን እኮ ነው። ያ ሲሆን እንዴት በረከትን የሆነ ሰው አለ ያው ስሜታዊ የሆነ አይነት ሰው ያኔ በቃ ለውጡ ብሎ እንደው አትናገሩብኝ የለውጡን ምናምን የሚል አይነት እና እንዴት በረከት የተናገረው እንዴት እንደዚህ አዎ የደቦ ፍርድ የደቦ አካሄድ እንደዚህ አይነቱ ስሜታዊነት ልክ ነው እውነቱን ነው ይበላል መሪዎቹን ራሱ ይበላና ከዛ በኋላ እያለ መያዣ መጨበጫ ነው የሚያሳጣው ስለዚህ አሁን እሱን ሲል ልክ ነው ብያለሁ ገባ የሆነ ልክ የሆነ ነገር ልክ ነው የማለት ከምትቃወመው አካል ቢመጣም ችግር ሊኖርብህ አይገባም እኔም የለብኝም እንዳልከው ነገሮችን ጥቁር ነጭ ብቻ አድርጎ ማየትም አያስፈልግም እንደዚህ አይነት ልክ የሆነ ነገር አንድ ሰው ሲናገር ልክ ነው ማለት ከየትም መጣ ወይንም ደግሞ አዎ ታይቶስ ነበር እኮ ይሄ አካሄድ ምክንያቱም ያስታውቃል በርግጥ ማንንም ለማሰብ ለሚችል ሰው የሚገባም ነገርም ነው እሱ ነገር ይገባኛል ስለ ታታሪነቱ ምናምን ይገባኛል ምናምን የሆነ ማንሳትሽም በነገራችን ላይ ተገቢ ነው ወሬውት ማንሳትሽም ለምን መሰለሽ አሁን ሰዎች ልክ አንቺ ባነሳሽው ሐሳብም ላይ ቆመው እኔ ባልኩትም ላይ ቆመው በሁለት መንገድ ይሄን ሰው የሚያዩበትን እድል ሊፈጥር ይችላል ወይም እኔ ካነሳሁት ሐሳብ ጋር እሱን አያይዘው ሊከራከሩበት የሚችል እድል ይሰጣል በጨዋነት ደግሞ አንቺ ባልሽው መንገድ አይቶ ደግሞ እንዴት እንዲያነሳ የሚልም እንደዚህ ነገሮችን ከፋፍሎ አይቶ አንዳንድ ጊዜ እዚህ ሀገር ላይ አሁን አንቺ የተናገርሽውን ለማገዝ ነው ሲነሳ ሲጀምር ገና በዱላ የሚጀምር አለ ለምሳሌ እንዲ ገና ማሰብ መጻፍ ብሎ ሲጀምርልሽ ወይ የሰውየው መጥፎ ገጽታውንም ለማየት አትችም ወይም ጥሩ ገጽታውንም ለማየት አትችምና በዚህ መንገድ ማስቀመጥሽም ተገቢ ነው ብዬ ስለማስብ ነው ሰዎችም ማየት የሚችሉበትን እድል ስለሚሰጥ አዎ እና በተቻለን መጠን እንዳልከው ጥቁር ነጭ በሚለው ሳይሆን ሁለቱንም ማየቱ ጥሩ ሆኖ ያለ ይሄኛው ግን ትንሽ የተዛባ ሚዛን እንደሆነ በራስ እንኳን ጽሁፍ ውስጥ ሌላውን በረከት ብንወጣ ብንተው እንደዛ አይነት ነገር ስለተሰማኝ እሱ ላይ መልስ እንድትሰጥበት ነው ያው አንተም ደግሞ የሚመስልህን ሐሳብ ሰጥተሃል ከዚህ በላይ እንዳንቆይበት እንለፈውና ነፃ ሐሳብ ላይ እንግዲህ በጣም ብዙ እንግዶች ተስተናግደዋል እና ቀደም ጌታቸውን ብቻ ነው ያነሳነው እንጂ ብዙ አድማጭ ተመልካቾቻችንም ዋልታን የተከታተሉ የነፃ ሐሳብን ያውቁታልና ስንቱን ተነስቶ ስንቱ ይጣላል ከአቶ ጌታቸው ጋር ማያይዘ ዮሐንስ ቦያለውን ታነሳለ ያው እስር ቤት አሁን ባሉበት ሁኔታ ብዙ መግባት ባያስፈልግም በርካታ ሰዎችን ፕሮፌሰር ብርሃኑን አቶ ልደቱን እንደዚሁም ተቋሚዎች ራሳቸው ሐሳብን ለማፈን የሚሄዱበትን ርቀት ለምሳሌ ልደቱ እንዳይቀርብ ሲደረግ የነበረውን ምን እንበለው ሴራና በጣም አሳፋሪ የሆነ ነገር እንዲህ አይነት ነገሮች የምናይበት ብዙ የተዘረዘሩ ጉዳዮች ያሉበት ከእንግዶች ጋር ተያይዞ በዛም ውስጥ እንዴት ነው የምናስበው ገዢው ፓርቲም ተቋሚዎችም የሚለውን ጭምር የሚያሳይ ሆኖ አግኝቼዋለሁኝና በርግጥም ከግዞት ሰንሰለቱ ለመውጣት የአብዮታዊ ዲሞክራሲና የዲሞክራሲያዊ ማዕከላዊነት ጉዳይ ብቻ ሳይሆን ሌሎቹስ ከዚህ ውጭ ነን የሚሉ ሰዎችስ እንዴት ነው የሚያስቡት የሐሳብ ነፃነት ጉዳይን የሚለውም የተንጸባረቀበት ነውና እንደ ህብረተሰብ ቀላል የማይባል ቁጥር ያለን ሰዎች ችግር እንዳለብን የሚያሳይም ነው በትክክልም የሚታይ ነገር ነውና ወደ ራስ እንድንመለከት የሚያደርግ ነው ብዬ አስባለሁኝ እንግዲህ አድማጮቻችን ሁሉን ነገር ማንሳት አይቻልም በጣም 1% የሚሆነውንም አላነሳንም ራሳችሁ አንብቡትና የራሳችሁን ደግሞ እይታ አስቀምጡ ነው ማለት የምፈልገው ምናልባት ግን ሳንለያይ በፊት ይሄኛውን ክፍል ሳናነሳ ባናልፈው መተለው ካለ ስሜነ ላንተ እድሉ ልስጥ እንግዲህ ያው ቀደም ሲል አንቺም እንደተናገርሽው ብዙ ነው እንትናችን ነገር ግን አሁን ፖለቲካችን የበሽሽቅ ፖለቲካ ሆኗል ተገቢን አይደለም ሐሳብን መሰረት ያደረገ ቀደም ሲል እናንቺም ባወራ ነው ልክ ማውራት እንጂ ለምሳሌ ሰዎች እኔ ሰላሙ በማደሬ ልደሰትና ላመሰግን ሲገባኝ ሌሎች ሰላማቸው በማደራቸው ለመደሰት መዘጋጀት ያለብኝ አይመስለኝም ወይም
መርህም ተገቢም አይደለም። ነገር ግን አሁን እንደዚህ አይነት ፖለቲካ ነው ሀገራችን ላይ እየተመለከትን ያለነው። ቁስል ማከክና ጭቆና አስተዋሽ ፖለቲካም እንደዚሁ መሰረቱን የዘረጋበትና በጣም እየገነገነ እየከፋ እየባሰበት የሄደበት ነው። ከዚያ ባሻገር በቀደም በነበረን ፕሮግራም የሚያነሳ ነው የነዚህ ኃይሎች ደግሞ እንትኖች አለን ተከፋፍለን የብሽሽት ፖለቲካ ደጋፊ ሆነን የምንሰራ ጋዜጠኞችም በተመሳሳይ ሀገር ስለማይጠቅም ከዚህ ውስጥ መውጣት ሁሉንም ሐሳብ ጠረጴዛ ላይ አውጥቶ መነጋገርና ከዚያ በሚገኘው የሐሳብ ፍጭት ውስጥ ደግሞ በሚገኘው የብርሃን ጭላንጭል ሀገሪቷን መጥቀም የሚችልበትን እድል መፍጠር ነው። ከዚያ ውጪ በጣም የሚያስቁ እዚህ መጽሐፍ ላይ ሊነሱ የሚገባቸው ሲሳይ ደግዱን የመሰሉ ሰዎች አሉ። ፑቲን ታስታውሻለሽ 10,500 መስራች አባላት አሉኝ ብሎ መስራች እኮ ናቸው የተመዘገቡት። ከዚያ ስንት አባላት አላችሁ ስለው 3,500 ያለ መስራች እና ይሄንንም የመዘገበ ደግሞ ምርጫ ቦርድም ያለን ሀገር መሆናችን ትንሽ የሚያሳስብ የሚያሳፍር በጣም የሚያሳዝንም ጭምር ነው። እዚህ ላይ ከማስታውሳቸው ሌሎች መካከል ደግሞ ሙሳ አደምን በጣም የሚገርም ነው የፓርቲዎች ምክር ቤት ሊቀመንበር ነውና ምልሽ በጣም ተመልካቾቻችን እንደ አንድ ደጋፊና ተቋሚ እንዴት መርጠው መጓዝ እንዳለባቸውና ሙሳ አደም ካነሳ ውስጥ አንዱ በጣም የገረመኝ ልንገርሽ እና የፓርቲ ሊቀመንበር ማለት ነው አሁን አይደል ፓርቲ ሊቀመንበር ሆኖ የፓርቲዎች ምክር ቤትም ሊቀመንበር ነበር ያኔ ሳረገው የጋራ ምክር ቤቱ ይሄ 101 ፓርቲዎች ያሉበትና ኢሜል ላክልኝ ከምትለው ይልቅ 10 ገጽ ደቅድቆ መላክን የሚመርጥና ኢሜል ማድረግ የማይችል ፓርቲና ፓርቲ አመራር ያለበት ነው ብሏል። ይሄ በጣም ሊያስደነግጠን ይገባል። ከዚያ ውጪ እኔ ምንም የምለው የለኝም ብሎ የሚጀምር ነውና ፓርቲ መሆኑን የሚያውቀው የጠቅላይ ሚኒስትሩን ሲጨብጥና እሳቸውን ካየ ብቻ ፓርቲ እንደሆነ ጭምር የሚሰማው አባላት ሳይኖረው ከኪሱ የአባላት መዋጮ የሚያዋጣ ኃይል የተሰበሰበበት የፓርቲዎች ምክር ቤት ነው። እዚህ የፓርቲዎች ምክር ቤት ውስጥ የሚገኙ ፖለቲከኞች ታክሲ ተሳፍረው አያውቁም፣ ጋዜጣ አያነቡም፣ ቲያትር አይገቡም፣ ህይወት የላቸውም፣ ለቅሶ አይሄዱም። እድር እቁብ የሚባለውን ነገር ዞረው አይተውትም የሚያውቁ አይመስሉም የሚለውም ነገር ሀገሪቷንና ህዝቦቿን ለመምራት በሚያስችል የውድድር ሜዳ የምርጫ ሜዳ ላይ ገብተናል ከሚሉ ፓርቲዎችና አመራሮች ጋር በምን ያህል ርቀት የተለያዩ መሆናቸውንና የሸለቆን ስምጠት በምን ያህል ደረጃ እንደሆነ ግንዛቤ ፈጠረልኝ ሰው ስለሆነ በጣም የማረሳው ነው። ከዚያ ውጪ እንደው ሳናነሳው ባናልፍ የመጨረሻ ማነሳልሽ ካለ ሰዓት አቋያ ከታዬ ቦጋለ ጋር በተያዘ ነው። ትዝ ይልሽ እንደሆነ ከኔ ጋር ኢንተርቪው ባደረገ ጊዜ በሆነ አጋጣሚ የዋልታ ማህበረሰብ እንዳለ ማለት ነው ከኔ ጋር ቀረጻ ሊደረግ ሲል ለሆነ ስብሰባ መንገዶች ባለስልጣን አዳራሽ ምናምን እዛ ሜክሲኮ አካባቢ ያለ አንድ ትልቅ አዳራሽ አለ። እዛ ሄደው ነበርና ይሄ ከጀርባ የሚያግዘኝ አካል አልነበረም። እንደው እዚህ ጋር በጣም ትልቅ ትዝታይ ስለሆነ ነው የሚያግዘኝ አካል አልነበረም። ይሄ ሎጂስቲክሱን ምናምኑን ማለት ነው። እና ከዛ ታዬ በሆነው በኢንተርቪው በሰጠኝ በማግስቱ ታመምኩ ምናምን ይላል። ምን ሆነ ሳልመረዝ አልቀርም እንዴት እዚያ አካባቢ የሆነው ሚዲያ ሄጄ በውሃ ሳይመረዙኝ ከዛ እኔ ጋር የስልክ መዓት ይደወላል እና በጣም የሚገርምሽ ደነገጥኩኝ። ግን በአጋጣሚ የዛ ዕለት ውሃ የሚሰጠን ስላልነበረ እኔና ታዬ ውሃ አልጠጣንም። ግን አላተባበለውም። አሁንም አርካይቭ ውስጥ ሄዶ ማየት ይቻላል። ምልሽ አንድን ትልቅ ተቋምን በሚያል ደረጃ እንደ ኃላፊነት ያለበትን ወይም ማስተባበል አለብሽ እንጂ አንድ ሁለት ቦታዎች ላይ ሄጄ አውቃለሁ። ግን የመንግስቱ ጋር ይመስለኛል ብቻ አድርጎ የሆነ ነገር ብቻ እኛ ላይ ልክክ በሚያስብል ነገር ወርወር አድርጎ ነው ያለፈው እና በጣም ስለ እውነት ለመናገር መዓት ሰው ነው የደወለብኝ። እንዴት መረስ ከዛ አንዳንዱ ስትነግሪው አይሰም። እኔ ደግሞ ሌላ አንዱ ባህሪ ምን መሰለሽ ፌስቡክ ውስጥ ገብቶ መልስ መመላለስ ምናምን ብዙ አልወድምና አለ እኮ አሁን ዩቲዩብ ውስጥ ብትገቢ ታዬ ቦጋለ ስም የነባይፈርስ ብትገቢ በቃ የለአል የሚገርምሽ በአጋጣሚ ሆኖ አልቀረበልንም ሎት ኢቭን በነገራችን ላይ በዚሁ አጋጣሚ ይቅርታም ጠይቀው
ኢንተርቪውን ለመጀመር ካስመጣሁት በኋላ ወደ 1 ሰዓት ከምናምን ቁጭ ብሏል። የሚገርምሽ ኢቭን እዛ ስብሰባ ላይ ሄደውብን ካሜራማኖች ዳይሬክተር ምናምን አልሟላ ብሎ ካለቆቼ ጋር ተደዋውዬ ከስብሰባ እንዴት አሯሩጬ አምጥቻቸው እንደነበር በጣም አስታውሳለሁና ምናልባት እስከዛሬም ድረስ እሱም ስላላስተባበለው እንደዚህ አይነት መረዳት ውስጥ የነበሩ አካላት ካሉ ዝም ብሎ ውሃ ለመጠጣታችንን ለማስታወስ ነው። ከዚያ የመጨረሻ መጠቅስልሽ ባለችሽ 2 ደቂቃ የአዲስ አበባ መንገዶች ባለስልጣን ምናምን ዋና ስራ አስኪያጅ ኢንጂነር ምናምን ማአት ጊዜ ለምኜዋለሁና እምቢ አለኝ። በቃ በዛ ብለው በዚህ ብለው በደብዳቤ በመናም ብለው እምቢ አለ። ከዛ ለክብርት ከንቲባ ይመስለኛል ብቻ ወይም ለአዲስ አበባ ብልጽግና ምናምን አድርጌ አስገደድኩት እና መስጠት አለብኝ የሚል ግዴታ መጣበት ይመስለኛል። ከዛ በጎን ተደራድሮ እኛ ጋር ትዝ ይልሽ እንደሆነ ሌላ የኔን የሚመስል ነገር ፊት ለፊት የሚል ተመስገን ጀምሮ ነበር እዛ ኤልቲቪ የነበረ ልጅ ትዝ ይልሽ እንደሆነ። ከዛ የሆነ ቀን ጠዋት ነው የሆነ ከረባቱን አድርጎ ተሜ ዛሬ ከማን ጋር ነው ነው ከአዲስ አበባ መንገዶች ባለስልጣን እንዴት አድርገህ እንደዚህ ታዝዤ ምናምን ካለቆቼ ጋር እኮ እዛ ተመሳጥረው ነው እንግዲህ የሆነና እና ሱታማ እንደውም ዋልታን ግቢውን አስፋልት ሰራላችኋለሁ ነው ምናምን ብሏቸዋል ነው ያሉት ካለቆቼና ምናምን አድርጎ ፍላፊት መጥቶ ሊገላገል ነው ማለት ነው። አላስገባውም ብዬ ስቱዲዮ በር ላይ ቆምኩ። ከዛ ለዋና ስራ አስፈጻሚያችን ለዶክተር ንጉሴ መሸሻ ደውዬ ምንድነው እየተሰራ ያለው? እኔ ለሌላ ሚዲያ ይሄንን ተንኮልና ይሄንን ሴራ ደባ እናገራለሁ። እኔ ተረድቼው ሳለ ከኔ ጋር ያው ራስ ጽፈ በሰጠው ደብዳቤ ዶክተር ንጉሴ መሸሻ እኮ እንደ ሲኦ ፈርሞ ከነፃ ሐሳብ ጋር ቃለ ምልልስ እንዲያደርግ ልኮለታል አዲስ አበባ መንገዶች ባለስልጣን አውቀሻል። ከዛ ሲመጣበት ሰዓት ደግሞ በጣም ደስ የሚል ሰዓት ነው። ይሄ ጠዋት ካፌ በር አካባቢና ስምሪት ግርግር አካባቢ ላይ ነው። መጣ በኮብራው መጣ። ከዛ አይገባትም አይሰጥም አሉ። እሺ እንዴት ይሻላል? አሁን አንተ ትችላለህ? እችላለሁ። እኔ ደግሞ ሁሉ ጊዜ ምን አደርጋለሁ መሰለሽ ቢያንስ 1 ሱፍ መኪና ውስጥ ይዤ ነው የምዞረው። ዝግጁ ነኝ። የሆነ የዛሬ 5-6ኛ ሳምንት ኢንተርቪው ላድርግ ያሰብኩትንም ሰው እየተመለከተ አጀንዳ ወረቀት መጽሐፊ ውስጥ መኪና ውስጥ አለ፣ ላፕቶፕ ላይ አለ። ቢያንስ 1 ሱፍና 2 ከረባት 2 ሸሚዝ ሁሉ ጊዜ መኪና ኪስ ውስጥ አለ። አሁንም በከፍታለ እና ትችላለህ? አዎ ዝግጁ ነኝ። በቃ ልብስ መቀየር ነው ጫማ። እኔ ዘወትር ይሄ የጨርቅ ሱሪና ቆዳ ጫማ ስለማልወድ ስኒከር ነው ማረገው። ግን በቃ መኪና ውስጥ ግን አለ 2 ቆዳ ጫማ የፈለገ ቢመጣ 2 ኢንተርቪው ብታዘዝ ጠዋት እስከ ሰዓት መድረስ እችላለሁ አልኩ። ትችላለህ? ከዛ ቆሽ ላናገረው ሰው ይሆናል። ከዛ አናገረው መሰለኝ። በቃ ሰው ሁሉ ሰፍ ብሎ ጠብቋል፣ አውቋል። ይሄን አጀንዳ ሁሉም የግቢው ሰራተኛ አዙረና በቃ የሆነ ነገር አጭሶብን ያለፈው የሚገርምሽና እንዲህ ማለት እንዲህ ነው ያለሽ ያንን ያህል መስሪያ ቤት እየተመራ ራሱን መግለጽ የማይቻልበት ሀገር ሸሽተሽ በጎን ጉቦ ከፍለሽ ከገሌ ጋር አድርጋ አይነት እኮ ነው የሚመስለው። የሆነ ያን የዋልታ ግቢ አሸዋ ነበርና ለካስ በዚህ ጋር አምታቷቸው እዚህን አስፋልት ይደረግላችሁ ተብለው ለአስፋልቱ ምርቃት ከእንትና ጋር ከፊት ለፊት ጋር አሁን ሊክዱሽ ይችላሉ። ዶክተር ንጉሴ መሸሻም ሀቢባም በወቅቱ የነበሩት ማን ነው ስሙ ካሳሁን ጉንፋን ሁሉም ያውቃሉ። ይሄም አጋጣሚ ያለና እንደዚህ አይነቱን ገጠመኞች ወይንም ተመልካች ጋር ደስ ይለኛል። ኤኒዌይ እቺን ለማለት ነው። በጣም ነው ማመሰግነው። እኔም በጣም ነው ማመሰግነው ስሜነ። እንደው አንድ ፈገግ የሚያሰኝ አጋጣሚ እኔም ላንብብላቸውና ለአድማጮቻችን በሱ እንወጣለን። የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር ስለነበረው ሰው ምን አይነት ታይታን እንደሚወድ የገለጽክበት ክፍል ላይ ጊቤ 2 የኃይል ማመንጫ በሚመረቅ ሰዓት በቀጥታ ስርጭት ላይ መሆኑን ያልተገነዘበው ብለህ ስሙን ትጠራና ለእናቱ ደውሎ ከጠቅላይ ሚኒስትር መለስ ጋር አሁን በኢትዮጵያ ቴሌቪዥን እያወራው ታያለው ክፈችና ተመልከቺ ሲል በአደባባይ የተሰማበትንና የታየበትን አጋጣሚ በዚህም በዲሞክራሲያዊ ማዕከላዊነት የግዞት ሰንሰለት የደረሰበትን መከራና በሙያ አጋሮቹ ዘንድ ለበርካታ ወራት አንገቱን ለመድፋት ተገዶ የነበረ መሆኑን አስታውሳለሁ ትላለህና ብዙ ቪዲዮን ከዛ ተለቆ አይተሻል። ስሙን አንተራ አይተሻል። ያላት እኮ ነው ለማቱ አገር ቤት ታየ ተመለስ ጋር ለታየ በጣም ይገርማል። ተመለስ ጋር መካሄድ ስራ ነው። አየሽ እዚህ ተቋሚዎቹ ምክንያቱም ነው እንዴት አይነት እንትን ፋናና ዋልታ ግን እንዴት ነው ያወዛገቡን ነው። አንዴ
ተዋህደዋል? እኔ ያለኝ አቋም ወደ ሌላ ገባንና ምንድነው እንግዲህ እኔ ማቀው ወይም ደግሞ የዚህ አስፈጻሚ ኮሚቴ የነበሩት አካላት ሲገባኝ እኔ አሁን ለምሳሌ አንዳንዶቹ እዛ አዲሱ ፋና ገባ ምናምን ይሉኛል። እኔ ፋናም አይደለሁም ዋልታም አይደለሁም ነው መልሴ። አደራጆቹ ሲነግሩን እንደነበረው በሁለቱም ሀብት አንድ ላይ እንትን ብሎ አዲስ ንግድ ፍቃድ ነው የወጣው። አዲስ ተቋም ነው። ፋና በፊት ፋና ብሮድካስቲንግ ኮርፖሬሽን ነበር የሚለው፣ ይሄ ዋልታ ሚዲያ ኮርፖሬሽን ነው አይደለ? አሁን ፋና ሚዲያ ኮርፖሬት የሚል አዲስ ተቋም ነው። እኔ በመርህ ነው የምናገረው። አንዳንዱ የመጠቅለል ፍላጎት የሚያሳይና በዚያ ፕሮፓጋንዳ ውስጥ ያለ አለ። በእርግጥም ጉዳዩ የውህደት ብቻ ሳይሆን አደገኛ የሚዲያ ፖለቲክስ ያለበት መሆኑንም እረዳለሁ። ይህን መግለጽ ደግሞ ለማንም ብዬ የምፈራው ሳይሆን ነገርኩሽ፣ እኔ በነፃነቴ በሀሳብ ነፃነቴ ላይ ሊመጣ የሚችልን አንዳችን መከራ ሳልናገር ቀርቼ ከሚቆጨኝ ይልቅ ተናግሬ የሚመጣውን ለመቀበል ዝግጁ የሆንኩ ሰው ስለሆንኩኝ ከባድ የሆነ ፖለቲክስ እና ሌላም ጉዳይ አለው። ግን እንደተነገረንም በተግባርም በወረቀትም ላይ ያለው አዲስ ኮርፖሬሽን መሆኑ ነው። ስለዚህ የፋናም ያልነበረ የዋልታም ያልነበረ የሁለቱ ባለሀብቶች ሀብታቸውን አጣምረው የመሰረቱት አዲስ ኮርፖሬሽን አዲስ ተቋም ነው። ስለዚህ እኔ አዲስ ፋና ሚዲያ ኮርፖሬሽን የሚባል አዲስ ሰሞኑን የተቋቋመና ሰሞኑን በወጣው የንግድ ፍቃድ የንግድ ሚኒስቴር በሚያውቀው መስሪያ ቤት ውስጥ የምሰራ ወይም ባልደረባ ነኝ ብዬ ነው ማስበው። ከዚያ ባሻገር ያለው አንቺም አሁን ብዙ ያልተረዳሽው ነገር ስላለ ይመስለኛል ያነሳሽልኝ። አዎ ማለት ፋናና ዋልታ ተዋሃዱ ምናምን፣ ግን ደግሞ የምናየው ነገር አለ ከስም ጀምሮ የሚጠቀሙበት አጠቃቀም የሆነ ብዥታን የሚፈጥር። በዚህ ደረጃ የግዞት ሰንሰለቱን ዝም ብለሽ አብላልተሽ ማየት ነው። ለምን ሆነ ምን እንዴት ሆነ ከዚያ አሁን ባለው ደረጃ ምንም ጥያቄ የለውም እኮ ይሄ በወረቀት ላይ ያለ ስለሆነ እኔ ለምሳሌ እየነገርኩሽ እኮ ነው። እኔ ስሜነ ባይፈርስ ድሮ መሰራ የነበረው ዋልታ ሚዲያ ኮርፖሬሽን ነው። ድሮም ደግሞ ፋና ሰርቻለሁ። አሁን ግን ሁለቱንም ያልሆነ የሆነ አዲስ ተቋም የተፈጠረ ውስጥ ነው የምሰራው። የንግድ ፈቃዱ ያንን ነው። ከዚያ ባሻገር ግን ሌላ አንድ አጀንዳ ምናምን ፖለቲካ አለ ምናምን ሊኖር ይችላል። እሱን ማየት ነው። የት ያደርሳል ነው። ከዚያስ በዚህ መንገድ መቀጠል ይቻላል ወይ ነው። ያው ያለፈው ስርዓት ላይ ያየናቸው ብዙ ልምምዶች ስላሉ ዞሮ ግን የሀሳብ ነፃነትን በማረጋገጥና በበርካታ ቀደም ባለፈው ሳምንት ባነሳናቸው መሰረታዊ መርህና ምክንያቶች የዚህን ሀገር ችግር ማሻገር የሚቻልበት ማገዝ የሚቻልበት እድል ይፈጠራል። ችግራችን ሀሳባችንን በነፃነት ማረጋገጥ የሚቻልበትን እድል አለመፍጠር ነው ወይስ የማዋሃድና ያለማዋሃድ ነው ምናምን የሚያውቁት እነሱ ናቸው። ለእኔ ግን ከዚያ ባሻገር ያሉ መርሆችን ባለፈው ተነጋግረናል፣ መጽሐፌም ላይ ተቀምጧል። የሆነ ሆኖ እኔ አሁን ፋና ሚዲያ ኮርፖሬሽን የሚባል ሰሞኑን የዛሬ ወሩ ከተመሰረተ አዲስ መስሪያ ቤት ባልደረባ ነኝ። የፋና የሚባለውም አይደለውም የዋልታ የሚባለው። እሺ፣ በመጨረሻ ስሜነ እናስታውሳቸው አድማጮቻችንን በአሜሪካ የት እንደሚገኝ፣ በኢትዮጵያ የት እንደሚገኝ። በኢትዮጵያ ያው ጃፋር የመጽሐፍት መደብር ነው። በተለይ ክልሎች ባለፈው ሳምንት ከነገርናቸው ጀምሮ የመንቀሳቀስ ነገርና ጃፋር አካባቢም ደውለው የመውሰድ ሁኔታ ታይቷል። በጣም ነው ማመሰግነው። ስለዚህ ከጃፋር የመጽሐፍት መደብር በ4 ኪሎም በዚህ በሜክሲኮ ወይም ለጋር አካባቢ ባሉት መደብሮቹ 4 ኪሎ ላይ 2 መደብሮች ናቸው ያሉት፣ ቶታል አጠገብና ከአብሮት ቤተ መጽሐፍት በስተጀርባ። ለጋርም እንደዚሁ በተመሳሳይ ያለላችሁ እዛ ማግኘት ይቻላል። በውጭ ሀገር ያው እዚሁ ላይ በተጠቀሰው ጁኒፐር ገበያ ጆርጂያ ቤኑ ላይ 7712 ስልክ ቁጥሮቹን ተጠቅሷል። በዚህ መሰረት ደውላችሁ ማግኘት ይቻላል። በተጨማሪም ደግሞ ሰሞኑን እንግዲህ በሌላ ሚዲያ ላይ እርግጠኛ ስላልሆንኩኝ እዚህ ጋር ደፍሮ ለመናገር ትንሽ አስቸጋሪ ስለሚሆን ነው እንጂ ጁኒፐር ገበያ ምንድነው ከጁኒፐር ገበያ ጋር በመጣመር ዴንቨር አካባቢም ይዞ የገባ ያለ አካል አለ። መድረሱንና የት ቦታ ላይ እንደተቀመጠ ሳረጋግጥ
በሌሎች ሚዲያዎች ላይ እንትናላለሁ። ሌላ ሐዋሳ ክብሮም ቴራዞ ጋር በእርግጠኝነት ይታወቃል። ክብሮም ቴራዞ ጋር ይህ መጽሐፍ የሚገኝ መሆኑን በዚሁ አጋጣሚ ለመግለጽ ወዳለው ለክብሮም ቴራዞ እየደወላችሁ ክብሮም ቴራዞ እንግዲህ ነው የሚባለው በሐዋሳ ከተማ ላይ ያው የሚታወቅ ነው። ትልቅ የዚህ ምንድነው የሚባለው የእብነበረድ እና የዚህ የሴራሚክ ኩባንያ ባለቤት ነው። እዚያው ላይ አንድ ሱቁን ይሄን መጽሐፍ የሚያገኙበትን እድል ለመፍጠር ብሎ ስላስቀመጠላችሁ ከዚያም መውሰድ የምትችሉ መሆኑን የሐዋሳ ነዋሪዎች በዚህ አጋጣሚ ለመግለጽ ወዳለው ይሄን ያለኝ ሐሳብ። እሺ በጣም ነው የማመሰግነው ስሜነህ። እንግዲህ ወደፊት ደግሞ እንደ እግዚአብሔር ፍቃድ በተለያዩ ርዕሰ ጉዳዮች ላይ የምንገናኝ ይመስለኛል። ለአሁኑ ግን በሶስት ክፍል ላደረግነው ቆይታ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ዝግጁ ነኝ። ትንሽ በሚቀጥለውም እንዲህ ስንገናኝ በደንብ እያዝናና ነው። እኔንም በጣም ተመችቶኛል። ከጫን ካለ ፖለቲካ ማውጣትሽ በሚያዝናኑ ጉዳዮች ነው ሶስቱንም ሳምንታት የከረምነውና ስለ እውነት ለመናገር በመላው ተመልካቾችሽ ስም ይሄን የመሰለ እድልም ስለሰጠሽኝና በዚህ ልክ ደግሞ በሌላ መንገድ መተንፈስ መቻላችን መተንፈስ ጥሩ ነው። ሌሎቹም እንደዚህ ቢለምዱ ጥሩ ነው። ሐሳብን እንግዲህ እኔና አንቺ የትና የጫፍ እንደነበርን ትዝ ይልሻል አይደል? እዛና እዛ በረከት ቤትና የት እንደሆነ እንደሱ አይነት ነገር ነበር። ደግሞ ዛሬ እንዲቁጭ ብለን እናወራለን። አየሽ ሰዎች እንዲቁጭ ብለው የሚያወሩበት ጊዜ ይመጣል ተብሎ ይታሰባል እንጂ ምርጫ 97ን እያስታወስን ቢሆን ኖሮ ከምርጫ 97 ማግስት 2002 ላይ ምናምን ያኔ አንቺ የነበርሽበት ሁኔታ ላይ ሆነሽ ነገሮችን ስትመለከቺ ስሜነህ ባይፈርስና ርዕዮት ዓለሙ በዚህ ደረጃ እንዲቁጭ ብለው ያወራሉ ተብሎ ሊታሰብ የማይችልበት እኔ በደንብ ስላንቺ ስለማቅ ነው። ምናልባት አንቺ ስለኔ ከዚህ ኢንተርቪው በኋላ ብዙ ልታቂ የምትችልበት እድል ይፈጠራል ብዬ አስባለሁ። የጋራ የሚያገናኙ ጉዳዮችና ጓደኞችም ስለነበሩ ነው ይሄን ምንሽ በሁሉነትና ለኔ አሁን ትልቅ ግርምትን የሚፈጥር ደስ የሚል ነገር ነው። አብረን እንዲህ ተቀምጠን እናወራለን የሚለው ግምት ኖሮ ይስማማልና በጣም ነው የማመሰግነው። እሺ እኔም በጣም ነው የማመሰግነው። ቆንጆ ጊዜ ነበረን። ይልመድብህ። አድማጭ ተመልካቾቻችን ከጋዜጠኛ ስሜነህ ባይፈርስ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳና ርዕሰ ጉዳይ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።